አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ የደማቆች ክብር ቀለም ሰላማዊት ውቢት ዓለም እንደ ስሟ ውብ ከተማ ምስጢራዊት ክብር ሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ መሰረታዊ ለውጥ እናመጣበታለን ብለን በአገልግሎት በኩል ወደ ስራ ያስገባ ነው የመሶብ አንድ ማዕከል አገልግሎት እንደ ሀገር በክቡር ጠቅላይ ሚኒስትራችን ተበስሮ በመላው የሀገራችን ክፍሎች እንዲሰሩ በተሰጠው አቅጣጫ መሰረት ከተማችን አዲስ አበባ በፍጥነት ሁለት ማዕከላትን ይፋ አድርጋለች። አንዱ የዚህ የአራዳ ክፍለ ከተማ ነው። አራዳ ክፍለ ከተማ ግቢ ውስጥ የከተማችን ማዕከልም ስለሆነ የከተማውን እዛኔ የከፈት ነው። የአራዳ ክፍለ ከተማ እዛው ላይ ተደርቦ የሚሰጥ ነው የሚሆነው። በቦሌ ክፍለ ከተማ በፍጥነት ወደ ስራ አስገብተናል ማለት ነው። አዳዲስ ሰራተኞችን በልዩ ስልጠና ነው ያስገባ ነው። አንዳንድ ጊዜ ይሄ የተለመደው ቢሮክራሲ የሰው ኃይሉንም በዛ ደረጃ እያየን ካልሄድን በስተቀር ቴክኖሎጂ ብቻ ስለተጠቀምን ለውጥ ስለማይመጣ እሱን ታሳቢ ያደረገ ስራን የሰራ ነው። የተለያዩ ፈተናዎችን በመጋፈጥ እንደ ሀገርም እንደ ከተማችንም ድሎችን አኩሪ ድሎችን አስመዝግበናል። መንገዳችን ነገም አልጋ ባልጋ ላይሆን ይችላል። ተግራሮት አይነቱ ሊቀየር ይችላል። ግን በጋራ ከቆምን እናልፈዋለን። በሀገራችን የቆየውን የፖለቲካ ቁርሾ መገፋፋት ወይም ደግሞ እኔ ብቻ የበዛበትን አለመደማመጥ ባህል እየተወረሰ የመጣውን ዕዳ አራግፈን ለማለፍ በዚህ ትውልድ ትልቅ እርምጃዎች እየተራመድን ነው። አዲስ አበባ ከተማ ብቻ ወደ 3814 የሚደርሱ ኢንዱስትሪዎች አሉ፣ ወይም ከ3800 በላይ ማለት እንችላለን። የነዚህ የማምረት አቅም ጨምሯል። አንዳንድ ጊዜ ያው ቀረብ ብለን ካላየን በስተቀር መረጃውን ለመግለጽ ያስቸግራል። በቁጥር የምንገልጻቸው ግን በሳይንሳዊ ልኬታ የተወሰዱ ናቸው። 48 በመቶ የነበረው የማምረት አጠቃቀም አሁን 67 በመቶ ከፍ ማድረግ ተችሏል። ከሀገራዊ አማካዩም ከፍ ያለበት ሁኔታ እናያለን። ተኪ ምርት የሚያመርቱ ከውጭ የሚመጣውን ምርት ተክተው የሚያመርቱ በፕላስቲክ፣ በብረታ ብረት፣ በኮንስትራክሽን ማቴሪያል፣ በቀለም፣ በኬሚካል እንደዚሁም ደግሞ ተመልሶ በመጠቀም የምናመርታቸው ተኪ ምርት ኢንዱስትሪዎች 2094 የሚደርሱ ኢንዱስትሪዎች አሉ በአዲስ አበባ። እነዚህ ውጭ የምናመጣው ምርት በአገር ውስጥ መተካት የሚያስችሉ ኢንዱስትሪዎች ናቸው። ለውጭ ምርት የሚያመርቱ ደግሞ ወደ 207 የሚሆኑ ኢንዱስትሪዎች አሉ የአዲስ አበባ ብቻ ማለት ነው። እነዚህ የበለጠ እየተደገፉ ሲሄዱ የምርታማነታቸው አቅም ወደ 85% ለማድረስ ሰፊ ስራ እየተሰራ ነው። ባለፉት ዓመታት አዲስ አበባ 5-6 ዓመታት ማለት ይቻላል ከሁሉም ቦታ መስተንግዶ ኢንዱስትሪው ላይ ከ260 በላይ ቦታዎችን ለኢንዱስትሪው ያቀረበችበት ሁኔታ አለ። ኢንዱስትሪው ካልተደገፈ በኢንዱስትሪ ላይ ኢንቨስት ካልተደረገ መቼም ቢሆን የሀገር ለውጥ ማሳካት እንደማይቻል ይታመናል። ያንን ተግባራዊ ለማድረግ አዲስ አበባ የያዘችው አቅጣጫ ምንም እንኳን አሁንም ዲማንዱ ሰፊ ቢሆንም የተሻለ ስራ ለመስራት ጥረት የተደረገበት ሁኔታ እናያለን። ይሄ አገልግሎት አሰጣጥ የሚባለው የመልካም መስተዳደር የሚባለው ስር የሰደደ ችግር ነው። ብዙ ጊዜ የቆየ በብዙ ጉዳዮችም በሀገራችን አባባልም ሚሞካሽ የመንግስት አገልጋይ መንግስት የህብረተሰቡ በላይ እንደሆነ ዝቅ ብሎ ማያገለግል እንደሆነ ከዚህ ጋር ተያይዞ ያንንም ለማበረታታት ተረቶች ጭምር ሲሾም ተብሎ እንደዛ ሰው ውስጥ ራሱ በህብረተሰቡ ውስጥ ያለ ነገር ነው ማለት ነው። እንደው እንደዚህ ብን ብለ ጥፋ ብንለው የሚጠፋ አይነት አይደለም ማለት ነው። ስር የሰደደ ችግር ነው። በአንድ ጊዜ ውልቅ አድርገን የምንጥለው የምናወጣው አይነት ነገር አይደለም። ግን ይሄም ቢሆን በጣም የተሰሩ ያሉ ስራዎች አሉና እነዚህን ለውጥ ለማምጣት የህብረተሰቡን ጥያቄ የህብረተሰቡ ጋር የሚነሱ ተጨባጭ የሆኑ ጥያቄዎችን ለመመለስ ጥረት ተደርጓል። ትክክለኛ ጥያቄም ነው፣ ተጨባጭም ነው። ምንም የመንግስት አገልጋይ የመንግስት አመራር ጃኬት ቀይሮ የሆነ ቦታ አገልግሎት ላግኝ ሄዶ ቢሄድ የሚገጥመው ነገር ነው ህዝቡ እያነሳ ያለው ማለት ነው። ግን በጋራ መታገልና ማስተካከል ይጠይቃል ማለት ነው። ከዛ አኳያ አንድ አዲስ አበባ የተሰሩ ስራዎች ምንድናቸው ነው? አንዱ ሪፎርም ማድረግ ያስፈልጋል። ተቋማቶቹን አገልግሎት የሚሰጡ ተቋማቶችን ሪፎርም ማድረግ አለብን። አንደኛ 19 የሚደርሱ የከተማ አስተዳደሩ ተቋማት ከከተማ እስከ ወረዳ ወደ ሪፎርም ስራ ውስጥ ገብተዋል። ሪፎርም የሚደረገው ምንድነው? አንደኛው አሰራር ማሻሻያ ነው። ምክንያቱም ሰው የሚጠቅሰው ይሄ መመሪያ፣ ይሄ አዋጅ፣ ይሄ ደንብ ብሎ ነው የሚጠቅሰው። እነዚህን ደንቦች፣ አዋጆች፣ መመሪያዎች
መርምሮ ፈትሾ ማስተካከል ያስፈልጋል። በጥናት ለየነው ጉዳይ ነው ማለት ነው። ቢሮክራሲ የተዛንዛ አሰራር ለማሻሻል በርካታ የአዋጅ የደንብ የመመሪያዎች ማሻሻያ ተደርጓል። በአንዳንድ ተቋማት አንድ ጉዳይ በ20 መመሪያዎች ተጣቅሶ ተቀምጦ ሰው ይቸገር ነበር ማለት። እነዚህን ሁሉ ፈትሸን አሰራሩ ማስተካከል አለብን ብለን ያስተካከልነው አንዱ ጉዳይ ነው ማለት ነው። ኮሪደር ስራዎቻችን ሲሰራ ህዝብን በማወያየት ከህዝብ ጋር በመግባባት ምን ያስፈልጋል የሚለውን ነገር በቂ ዝግጅቶች በማድረግ አንዳንዶች ሳያስቡ ነው የገቡት፣ አልተዘጋጁም፣ አሁን ጊዜ ነው ወይ ያስፈልጋል ወይ የሚሉ የራሳቸውን ፍላጎት ብቻ ማራመድ የሚፈልጉ ኃይሎች አሉ። ዛሬ ላይ ግን ለህዝብ እንደሆነ የተሻለች ሀገር በዓለም በአፍሪካ ደረጃ ምስክርነት እየተሰጠን ሁላችንም ምንኮራበት ስራ ሆኗል። ዛሬ ሁሌም ኢትዮጵያ አዲስ አበባ ስትነሳ በጥሩ ገጽታ ያን ገጽታ ጭምር የቀየረ ስራ ነው የተሰራው። የምንኮራበት የተሻለች ሀገር የበለጸገች ሀገር እየገነባን ነው ያለን። ይሄን ለመገንባት የሞት ሽረት ትግል እያደረግን ነው ያለን። ማንሰራራት ውስጥ ነው ያለን። ከተስፋ ብርሃን ወደሚጨበጥ ብርሃን እየተሸጋገርን ነው ያለን። አዲስ አበባ ተንፍሳለች። ክብርት ከንቲባ፣ አሁን አጠቃለን ስንናገር አዲስ አበባ ተንፍሳለች። ከተማዋ ታፍና ልትሞት ነበር። እንደምታውቁት አንዳንድ ህፃናት ሲወለዱ የመተንፈስ ችግር ያጋጥማቸዋል አይደለም? አዲስ አበባ እንዲያ ነው የነበረችው። አሁን አዲስ አበባ ምናልባት የምትቸገሩት ወደ ካሳንቺስ አካባቢ ታፔላ ያስፈልጋል። ክብርት ከንቲባ፣ የሚመጡ ዜጎች አሁን በውጭ ክፍለ ዓለም ያሉ ምን ያሉ ሰው ሲመጡ እርግጠኛ ነኝ ከተማው ይጠፋቸዋል። ስለዚህ ታፔላ ሁሉ ሳያስፈልገን አይቀርምና በዛ ልክ አዲስ አበባ ተንፍሳለች። ይሄ ሊገልጻት ከቻለ ማለት ነው። እንደ ፕላንና ልማት ሚኒስቴር መወሰድ ያለበት ያው እቅዶች ሁሉ ፖሊሲዎች ሁሉ የሚቀርጽ አካባቢ እንደመሆኑ መጠን የአዲስ አበባ የሰላም ውጤት፣ የአዲስ አበባ ተቀናጅቶ የመስራት ውጤት፣ የአዲስ አበባ የአመራር ቁርጠኝነት ውጤት፣ የአዲስ አበባ ህዝብን ያማከለ አሰራር፣ የአዲስ አበባ ለህዝቦች ጥያቄ ፈጣን ምላሽ የመስጠት ልምድ ተቀምሮ እንደ ፖሊሲ ተቀጥሮ ለምንድነው ሌሎቹ ክልሎች ላይ የማይተገበረው? እኔ የሃይማኖት ተቋማት ላይ ወይ የሰላም ሚኒስቴር ማኔጅ ማድረግ ካቃተው እኔ ክቡራ ሚኒስትሮች ተወስዱ የምንፈልገው ወይ እንደ ሌሎቹ ሀገራቶች የሃይማኖት ጉዳይ ሚኒስቴር ክሬት ቢደረግ በአዋጅ ቢቋቋም ቤተ እምነቶች ላይ የተጀመረው የነበሩ ተግባቦቶች ታስታውሱ ከሆነ የሃይማኖት ተቋማት ጉባኤ እንደተመሰረተ ጥሩ ተግባቦት ጅማሮች ነበሩ። አሁን ግን እርስ በርስ የመደፋፈርና እርስ በርስ የመጎነታተል የመከባበር እሴታቸውን የሚያጠፋ አንደኛው ላይ ያልተገባ ዘመቻ የሚያውጅበት ነባራዊ ሁኔታዎች ስለሆነ ያሉት ይሄ ደግሞ የተለሙ ልማቶችን የሚሰሩ ስራዎችን ሁሉ ወደፊት አደጋ ላይ ስለሚጠላቸው እኔ ሲሪየስ ሊሰራበት ይገባል የሚል ነገር ያለኝ። ቱሪዝም ላይ እኔ ክብርት ሚኒስተር መውሰድ ያለበት ቱሪዝም ሚኒስተር ከሃይማኖት ተቋማት ጋር የጋራ ጥምረት ፈጥሮ በጋራ ብንሰራ፣ አዎ እንደ ፌደራልም እንደ ከተማ አስተዳደርም ብዙ የቱሪዝም መዳረሻዎች እየተሰሩ እንደሆነ አምናለሁ። ግን የጋራ ጥምረት ሆኖ በጋራ መስራት ቢቻል የበለጠ ውጤታማ መሆን ይቻላል የሚል ነገር አለኝ። እንደ ኢትዮጵያ ጀግኖች አርበኞች ማህበር ነፃ ሕክምና እናገኝ ነበር። ዘንድሮ ግን ምን እንደመጣ እናቅም ወይም እሱ አያውቁትም። አለበተቀር ደግሞ ታች ያሉት ሰዎች መመሪያ አልደረሰንም፣ ባጀት አልተፈቀደልንም ብለው የመድን የሕክምና ፍቃዳችን አልታደሰም። ጊዜውም እያለቀ ነው። ክብርት ከንቲባ ይሄን እንዲያዩልን ነው። ሌላው የትራንስፖርት የነፃ ትራንስፖርት ተሰጥቶን ነበር። አንዳንዶቻችን እንጠቀማለን፣ አንዳንዶቻችን ደግሞ የለም ተከልክላችኋል እያሉ ይከለክሉናልና ይሄን በተመለከተ ክብርት ከንቲባ መመሪያ እንዲያወርዱ ለመጠየቅ ነው። አመሰግናለሁ። አራዳ መንገዱ አምሯል፣ ሰፈሩ ሁሉ አምሯል። ውስጥ ለውስጥ ያሉ ቤቶች ግን በላያችን ላይ እየወደቁ ነው ያሉትና ልክ እንደ አቧሬ
መልሶ ማልማት የሚቻል ከሆነ እሱን ነገሮችንም ቢይዙልን። ነጋዴዎች በአሁኑ ሰዓት ብዙ ስራ እየሰሩ ብዙ ከመንግስት ጋር የሚያጣላ ስራ እየሰሩ ነው። ሰሞኑን ዘይት እየደበቁ ነው። ዘይት ዛሬ 2000 ብር ደርሷል፣ 1900 ደርሷል። ስለዚህ ነጋዴዎቻችን ይፈተሹ። ምንድነው ከጎናችን የማይሆኑት ከብልጽግና ጎን የማይሆኑት? ሰላም ስላለ እኮ ነው ይሄን ሰርቶ የሚበላው። ሌላ ሀገር የለውም፣ ሀገራችን አንድ ነው። እና ይሄንን ነገር ቢታይ ከዚህ በፊት ይሄ ቦታ ፒያሳ አካባቢ ሲፈርስ እርግማን ስድብ ሁሉ ነበረ። አሁን ግን በሄድንበት ቦታ በየቤተ ክርስቲያኑ በየሰብሰባው ባገኘንበት ቦታ ላይ እድሜ ለአዳነች እያሉ እያመሰገኑት ነው። ከዛ ውጭ እኔ እንደ ወረዳ 6 የኛ የምንኖርበት አካባቢ ልጥቀሰው። ጃልሜዳ ስር ነው ያለነው ወይ ደግሞ ቴሌ ጃርባ መደዳ ከኦሮሚያ ወደታች ይዞ እስከ ታችኛ በር ያለነው ማህበረሰብ ምን ነው ክብርት ከንቲባችን በዚህ ጋር አንድ ቀን በመኪና አልፎ አቁም እንደ እኛ ስለምንድን ነው የሚያለማ የሚሉ አሉ። ይሄንን ነው እኔ እርሶን ልጠይቅ የፈለግኩት። በእውነት የሚያስገርም የሚያስደምም ጠላቶቻችንን የሚያሳፍር ወዳጆቻችንን ደግሞ የሚያስደምም ስራ ተሰርቷል። ውሃ የሚቋጥር የሚዳሰስ በእውነት የሚያስገርም ስራ ተሰርቷል። ሰው ተግባሩ ጀግና ያሰኘዋል። ተግባሩ ጀግና ያሰኘዋል። ክብርት ከንቲባችን ጀግና የጀግና ጀግና ነሽ። ዛሬ ፊት ለፊትሽ ቆሜ ይሄን አልኩኝ። በሌለሽበት ጀግና ብያለሁ። ያልኩበት ምክንያት ምንድነው? አድዋ 00 27 ዓመት ታጥሮ ሽንት ሲሸናበት ልቤ ያዝን ነበር። ያ ቦታ በዛ ሁኔታ ጠቅላይ ሚኒስትራችን ባወረዱት ራይ አሳምረሽ ተቀበለሽ ከካቢኔዎችሽ ጋር ከወረዳ አንስቶ እስከ ክፍለ ከተማ ቀን ከሌሊት ደከመኝ ሰለቸኝ ሳትሉ እንደዚያ ሱባችሁ በመስራታችሁ እጅግ አርጌ እኔ በኢትዮጵያ ሕዝብ ስም አመሰግናለሁ። ሲቀጥል ትልልቅ ስራዎች ተሰርተዋል። ትልልቅ ነገሮች ተሰርተዋል። መልካሙን ነገር ልናመሰግን ይገባል። ችግር አለ ብለን ደግሞ የምንለው የኑሮ ውድነት ችግር ይነሳል። አዎ የኑሮ ውድነት ችግር መንግስት የተለያዩ የማስተንፈሻ ቦታዎች ተብለው ገበያዎች ተሰርተዋል። እንደገናም ድጎማ እየሰጠ የሚመጣ እህል የሚመጣ ዘይትና ስኳር ለእያንዳንዱ ህዝብ ድጎማ እየተሰጠ ነው የሚመጣው። ይህ ስኳር ግን ኮታችንን አናገኝም። ከሰዓት ጠዋት መጥቶ ከሆነ ከሰዓት ጠፋ ይባላል። ይህ ነገር ቢታረምበት። አባት አርበኞች የነጻ ሕክምናና ነጻ ትራንስፖርት እንዳለ እንደቀጠለ ነው። በምንም ወደ ኋላ ያልነው በጀትም የቀነስነው ነገር የለም። እናጣራለን። ስልካችሁን ይዘን እንዴት ለማን እንዳቋረጠው አጣርተን በተግባር ምላሽ እንሰጣችኋለን። ከቤት ችግር አንፃር አዎ እንዳላችሁት ነው። የቤት ችግር አለ። ቅድም እንደተናገርነው ለሁሉም ቤት መስጠት አንችልም። ማይሆን ነገር ቃል ገብተን አንሄድም። በዘንድሮ ዓመት በ2018 100,000 ቤቶች ጀምረናል አዲስ አበባ ላይ። በአንድ ዓመት 100,000 ተሞክሮ አያውቅም። የምናደርገው ስናጠናቅቅ ቅድሚያ የሚገባቸው የቆጠቡ ኮንዶሚኒየም እየቆጠቡ የሚጠብቁን 100% ቆጥበው የሚጠባበቁን ያው የምንሰጥበት ህግ ይታወቃል። ከበጎ አድራጎት ውስጥ የበጎ አድራጎት ቤቶች ደግሞ እዚህ 100,000 ውስጥ አይደሉም፣ ለብቻ ተይዘዋል። ወደ 7,000 ቤቶች ተይዘዋል። እነሱ ደግሞ እንዳላችሁት የደሃ ቅድሚያ ሊሰጣቸው የሚገባ ማህበራዊ ህይወት ችግር ያጋጠማቸው እናንተ አዲስ አበባ ላይ ደስ ከሚለኝ የህዝብ ባህሪ እጅግ በጣም የምኮራበት ለኔ ከሚለው ይልቅ በጣም ከሱ የተጎዳው ሰው ሲሰጠው አጨብጭቦ መሬት እየሳመ እሰይ ደጋረጋችሁ የሚል ህዝብ ነው። ያንን ተከተለን እንሰጣለን። ከዛ ወጣ ስንል ዝም አትበሉ። ከዛ ወጣ ባለ ሁኔታ ሲኬድ መልሶ የተሳሳተውን ጠቁሙ። ከዛ በተጨማሪ የክብር ጠቅላይ ሚኒስትራችን ኢኒሼቲቭ 1.5 ሚሊዮን የሚገነባው በ5 ዓመት ውስጥ የሚገነባው ቤት ውስጥ ደግሞ
አዲስ አበባ የአንበሳውን ድርሻ ትወስዳለች። ወረዳ 6 ምን ነው በዛ አላለፍሽም ወይ ኮሪደር እኛ ጋር አልደረሰም በጃር ሜዳ አካባቢ ብለው ያነሱትን እስከ 5 ኪሎ ድረስ ገባ ብለናል። የጀማመርናቸው ልማቶች አሉ። ሌሎች ክፍለ ከተማዎችም የተነሱ ጥያቄዎች ዛሬ አንዳንዶቹን በለረፍት ስወጣ እየሰማው ነበረ ጥያቄ የጀመሩ ስለነበሩ ቅድሚያ የተሰጠው ኮሪደር እኛ አካባቢ አልደረሰም እዚህ አካባቢ ብቻ ነው ትኩረት ያደረጋችሁት የሚል ነው። በቅድሚያ እንኳን በዚህ ደረጃ ኮሪደር የኔ ጥቅም ነው ጥቅሜን ነው የሚያስጠብቅልኝ ብሎ ህዝብ የሚጠይቀው ልማት ሆነ። ዋናው እሱ ነው። ከዛ ውጪ እንሰራለን እንደርሳለን። ቅደም ተከተሉን ደግሞ ለመጠበቅ እናንተ ትንሽ ትግስት ታደርጉልናላችሁ ማለት ነው። ከኑሮ ውድነት አንፃር የተጀመሩ ስራዎች ይቀጥሉ። ዘይትና ስኳር የሚደብቁትን ደግሞ እናንተም እባካችሁ ብላችሁ ለምናችኋል። እባካችሁ ብቻ ለመና ሳይሆን ተቆጣጠሩም ነው መልእክቱ። በቁጥጥር ብዙ እየሄድን ነው፣ እንቆጣጠራለን። ግድ ነው ህግ ማክበር። ምንም እንዲጨመር ያደረገ ምክንያት በሌለበት ዘይት ባለፈው ከ200 እስከ 500 በድንገት ነው የተጨመረው። በጣም ነው የሚገርመው። የሚገባው ዘይት እንዳልደረሰ መረጃ ተቀባብለው መጀመሪያ ያከማቹትን ዘይት አውጥተዋል። ይሄ ህዝብንም መበደል ነው፣ ሀገርንም መበደል ነው። የትም ደግሞ አያደርስም በዚህ የሚገኝ ገንዘብ ማለት ነው። ለማንኛውም በፍጥነት ያደረግነው ዘይት ካለበት ቦታ ወደ ከተማ ወዳውኑ ወደ 20 ተሳቢ የሚሆኑ አስገባን በንግድ ኮርፖሬሽናችን። ገበያውን ለማረጋጋት ሞከርን። አሁንም ጥረት ይፈልጋል። ሰሞኑን ግን መፍትሄዎች ተቀምጠዋል። ገበያውን የምናርቀው በቁጥጥር ብቻ ሳይሆን ምርት ካለበት ቦታ እንዲቀርብ በማድረግ ጭምር ስለሆነ ነው። ዜሮ በታች ኔጌቲቭ ቁልቁለት ውስጥ ታች ከነበርንበት ቢሞላ የማይሞላ ጉድጓድ ከሚመስል አይነት እንደ ኢኮኖሚውን ስንገልጸው ገደል አፋፍ ላይ እንዲሁ ከላይ ሲታይ ደህና የሚመስል ችግሮችን ለመፍታት መንገዶች አሉ። ግን ቀላሉን ለኛ የሚቀለልን ግን ችግሩን እያሳደረ የሚያጠራቅምና የባሰ ትልቅ የሚያደርግ መንገድ በመምረጣችን ምክንያት ችግር ውስጥ የነበረ ኢኮኖሚ ከፍተኛ ዕዳ ያለው እንግዲህ የተረከበ የለውጥ መንግስት ነው። ያን ችግር ብቻ ልፍታ አሁን ቀድሜ ግን አላለም። እንደ ሀገር ያዋረደንን ተረጅነት ፈተን ወደ ምርታማነት ተሸጋግረን በተለይ ሰብአዊ ድጋፍ የምንለው በተለያየ ድጋፍ እየመጣ እጅ መጠምዘዣ የሆነ መሳሪያን አስወግደን ሰብአዊ እርዳታንም በራሳችን እንቻል። የተረጅነት ስነ ልቦናንም እናስወግድ። ከእያንዳንዳችን ቤትም ይሄ ስራ መሰራት አለበት። የከተማዋ እምብርት በሆነው በዚህ ክፍለ ከተማ ላይ አካባቢውን ማድመቅ እንችላለን። አካባቢውን በፈጠራ ስራ በጣም ህይወት ልንዘራበት እንችላለን። በጣም በቀላሉ በአነስተኛ ወጪ ሊሰሩ የሚችሉ ግን ደግሞ የሀገር ውስጡንም የውጭውንም ጎብኚ ሊስቡልን ቆይታውን ሊያረዝሙልን የሚችሉ ብዙ ስራዎች አሉ እጃችን ላይ። የተፈጠሩት በኮሪደር ልማቱ የተሰሩት ሰፊ ቦታዎች፣ በሪቨርሳይዱ በኩል የተፈጠሩት እነዛ ሰፋፊ ቦታዎች አሁን ወደ አገልግሎት፣ ወደ ኢኮኖሚ፣ ወደ ገንዘብ፣ ወደ ዶላር መቀየር አለባቸው። ያንን ለማድረግ መጀመሪያ የሰው ኃይል ላይ በደንብ መስራት አለብን። ሁኔታዎች መመቻቸት አለባቸው፣ ብድሮች መመቻቸት አለባቸው። እነዚህን ከከተማ አስተዳደሩ ጋር በተለይ ደግሞ ከቱሪዝም ኮሚሽኑ ጋር በቅርበት የምንሰራ መሆኑንና በተለይ ሰፊ የሆነ የወጣት ተሳትፎ በዚህ ዘርፍ ላይ እንደምንጠብቅ ለማንሳት ነው። አዲስ አበባ እኮ ታድሳ አይደለም ተወልዳ ነው። ኢትዮጵያ እኮ ታድሳ አይደለም ተወልዳ ነው። ከተማ ውስጥ ያለው የኮሪደር ልማት አቃቂ ቃሊቲን እንዲጎበኝ ክቡር ምክትል ከንቲባ ለክቡርት ከንቲባዋ አዳነች አቤቤ ፊት እንዲያስቀምጡልኝ አደራ ላለው 53 ቀን ውስጥ ተሰርቶ የተመረቀ ለህዝብ አገልግሎት ክፍት የሚሆን ፕሮጀክት እኮ ማርሽ ቀያሪ አመራር ትክክለኛ ማርሽ ቀያሪነቱን ስላረጋገጠ ነው። ይህ ኑሮ ውድነት ማረጋጋት ላይ የቅዳሜ ገበያና የሰንበት ገበያ የሚባል
በቁርጠኝነት በሁሉም ወረዳ እንደምሰራ አሁንም አጠናክሮ እንደሚቀጥል ይፈልጋሉ። ፋብሪካ ማስገንባት ብቻ ሳይሆን ፋብሪካዎቹ ስራ ላይ እንዲውሉ ምን እናደርግ፣ ምን እናግዝ ከባንኮች ብድር ጋራ። ለምክንያቱም እኛ ኦርዲነሪ ባንክ ሎን ለኛ ትርጉም የለውም። እንደ ልማት ባንክ አይነት ኢንተረስታቸው አነስ ያሉ ቀጥታ ትስስር ያላቸው ሎኖች ከሆኑ መለወጥ እንችላለን። ከውሃ ጋር ከመንገድ ጋር የሚያያዙ ጥያቄዎች አሉ። እነዚህን እንዴት አድርገን እንፍታቸው የሚል ኢንዱስትሪያሊስቶችን ባሳተፈ መንገድ ለመፍታት እቅድ ይዘናል። በዚያ እቅድ መሰረት አብረን አንድ በአንድ ችግሮችን የምንፈታበት ሁኔታ እንደሚኖር ታሳቢ ማድረግ ያስፈልጋል። ይሄ ሩቅ የሚወስድ አይደለም። በአጭር ጊዜ ልናደርገው የሚገባ የመንገድ ባለስልጣንን፣ የመብራት አገልግሎቱንም፣ የፓወር አቅርቦቱንም፣ የውሃ እና ፍሳሽ ባለስልጣንን ይዘን ከነገ ወዲያ በሚኖረን መድረክ ይህን ጉዳይ ለመፍታት በቅንጅት ፕላን አድርገናል። ሰኞ ዝርዝር ውይይት እናደርጋለን። የትኛው ምን ችግር አለ የሚለውን ጭምር ለይተን እንፈታለን። ይህን ችግር የምንፈታው ኢንዱስትሪው ላይ ባለሀብቶቹ ወይም የኢንዱስትሪ ባለቤቶች ጥያቄውን ስላነሱ አይደለም። ሁልጊዜ እንደምንለው ኢንዱስትሪው የሀገር ሀብት ነው። የክፍለ ከተማውም አይደለም፣ አጠቃላይ የሀገር ሀብት ነው። ከአዲስ አበባም ባሻገር ለሀገር ኢኮኖሚ ግንባታ ትልቅ ሚና ስላለው በኢንዱስትሪው ላይ የሚያያዙ የአገልግሎት አሰጣጥም፣ የመሰረተ ልማት አቅርቦት ችግርም፣ የግብዓት ችግርም፣ የገበያ ችግርም የመፍታት ጉዳይ የከተማ አስተዳደራችን ልዩ ትኩረት ሰጥቶ የሚሰራበት ስለሆነ የቦታ አቅርቦትም፣ የመስሪያ ቦታ ችግርም የመሳሰሉትን ጉዳዮች ለማየት እንደ አቃቂ ቃሊቲ ክፍለ ከተማውም ጉዳዩን በአጽንኦት ይዞ እየሰራ ነው ያለው። እንደ ማዕከልም በጋራ በቅንጅት መሰረተ ልማት አቅራቢ ተቋማትን ይዘን ኢንዱስትሪዎችን ባሳተፈ መንገድ ችግሮችን ለመፍታት ጥረት እናደርጋለን። ከተማችን በትልቁ የውሃ ልማትን ስራ በስፋት ለመስራት ጥረት እያደረገች ነው ያለችው። ከአጭር ጊዜ አኳያ ግን ጊዜያዊ መፍትሄዎችን ከመስጠት አይን የውሃ አጠቃቀም ስርዓታችን ማሻሻል እንዳለብን ታሳቢ ማድረግ ያስፈልጋል። አሁን አቃቂ ትልቁ የፍሳሽ ማጣሪያ ጣቢያ ያለው አቃቂ አካባቢ ነው። ይህ የፍሳሽ ማጣሪያ ጣቢያ ለአትክልት ሊሆን የሚችል የመጨረሻ ጥራቱን ቢያንስ ለአትክልት መሆን የሚችል ውሃ ይጣራል። እዚህ ክፍለ ከተማ ላይ ግን እየተጠቀምን ያለነው ለአትክልቱም የመጠጡን ውሃ ነው፣ ለግንባታውም የመጠጡን ውሃ ነው፣ ለኢንዱስትሪውም የመጠጡን ውሃ ነው። ሁሉን ተመሳሳይ የሆነ አጠቃቀም ነው ያለን። ይህንን ማስተካከል ይኖርብናል። ይህን ካላስተካከልን በስተቀር ከአንድ ቋት የሚመነጭ ውሃ ተጠቅመን ሁሉንም ደግሞ በዛ ላይ ዲፔንደንት ሆነን ከቀጠል የችግሩን መፍታት አንችልም። አቃቂ አካባቢ የኮሪደር ጥያቄ አለ። የኮሪደር ጥያቄ ያው በዚያ ደረጃ የሰውን ስሜት ከፍ ብሎ ኮሪደር ይምጣልን የሚል ጥያቄ ሲጀመር አካባቢ እንደዚህ አልነበረም። አሁን እዚህ ደረጃ በመድረሱ እኛ ደስተኛ ነን። ምክንያቱም ስንጀምር ብዙ ቻሌንጆች ነበሩ። ያ ቻሌንጅ አልፎ ብዙ ስራ ከተሰራ በኋላ ውጤት መታየት በመቻሉ የህዝቡ ሪኮግኒሽን እናደንቃለን። ግን ደግሞ ሁሉም ነገር ጊዜ አለው፣ ሁሉም ነገር ደረጃ አለው። በዚህ ዓመት የያዝነው እቅድ ምንድን ነው? ኮሪደር ጠቃሚ ኮንሴፕት ነው፣ ጠቃሚ ስራ ነው፣ ይቀጥላል። ግን ደግሞ እዚህ ዓመት የመጀመሪያ ጉዳይ የጀመሩት እናጠናቅ ነው 2018 ላይ። ይሄ ማለት አይሰራም አይቀጥልም ማለት አይደለም። 2018 ግን እስኪ የሰራነውን ስራ ኦዲት እናድርገው፣ እንጨርስ። እነዚህን አጠናቀን የህብረተሰቡን ተጠቃሚነት እናረጋግጥ። ቀጥለን ደግሞ ወደ የትኞቹ እናስፋ የሚለው ደረጃ በደረጃ እያየን እንሄዳለን የሚል ስምምነት አለን። አቃቂም የዚሁ የፕላን አካል ሆኖ ኤልዲፒ ተሰርቶለት፣ አርባን ዲዛይን ተሰርቶለት፣ ኔበርሁድ ዲዛይን ሰርተን ዲዛይን ላይ ውይይት አድርገን እናንተ ጋር ተወያይተን የሚቀጥልበት ሁኔታ ይፈጠራል። የመጀመሪያ ፕራዮሪቲያችን ግን መጀመሪያ አሁን የጀመርነውን እናጠናቅ የሚል ስለሆነ በዚያ ደረጃ መረጃው ቢኖራችሁ ጥሩ ነው ብዬ አስባለሁ። ከሸማች ጋር የተነሳውን በሚመለከት ሸማች ይህ ከተማ 1 ቢሊዮን የሚደርስ 1.4 ቢሊዮን ድጎማ አድርጎ ምርት ወደ ከተማው እንዲገባ እያደረገ ነው ያለው። ይሄ የሰብል ምርት ጤፍ፣ ስንዴ፣ በቆሎ ከዛ ባሻገር ይዞታቸው ላይ ደግሞ ወፍጮና ቫሊዩ አድ አድርገው እንጀራ አምርተው ዳቦ አምርተው እንዲያቀርቡ እየተደረገ ነው። እማታውቋቸው ካላችሁ ቀረብ ብላችሁ ወቋቸው። ብዙ ትልቅ ለውጥ አምጥተዋል ማህበራት ሪፎርም ስላደረግናቸው። ግን ደግሞ አሁንም እዛ ውስጥ ብልሽት በበዓላት ጊዜ የምታዩዋቸው ስጋ ቤቶች በዝቅተኛ ዋጋ ያቀርባሉ። አልፎ አልፎ ደግሞ የሚስተዋሉ ችግሮች ሊያጋጥሙ ይችላሉ። እነዚህም ሲደረስባቸው እርምጃ የመውሰድ የማስተካከል ስራ ይሰራል። ማህበራት ግን ለኑሮ መረጋጋት አይነተኛ ሚናቸው እንዲጫወቱ ለማድረግ እየተሰራ ነው ያለው። ሱቆቹ አካባቢ ከነፃ ገበያው ያልተሻለ የግብይት ሁኔታዎች ካሉ
ክፍለ ከተማውም ይዞ የትኞቹ ማህበራት የሚለውን በመፈተሽ ማስተካከል ይፈልጋል። እንደዚህ አይነት ጥያቄዎች ችግሩ አይኖርም ልል አልችልም፣ ሊኖሩ ይችላሉ፣ ግን እናርማቸዋለን። የሰራናቸውና የጀመርናቸው ስራዎች ወቅታዊ ችግርን የማቃለል ሳይሆን ዘመን ተሻጋሪነትንም ታሳቢ ያደረጉ ናቸው። ለትውልድ እድል እየፈጠርን ምንዳ እየተውን መሄድንም ጭምር ታሳቢ ያደረጉ ናቸው። ስለ ባህር በር አንዱ ወንድሜ አንስቶ ነበር። ስለ ኩስምንና የኮሰመነው ያኔ ነው ብሎ አንስቷል። የሀገራት ስልጣኔ የሚሆን የሀገራት ውድቀት ለውሃ አካላት ባላቸው ቅርበት ልክና መጠን ነው። አንዳንድ ሰው ጠባጫሪነት አድርጎ ይገነዘበዋል። ምን አለ ቢቀርባችሁ፣ ምን አለ ብታቆዩት የሚል ሐሳብም ያጋጥማል። እዚህ ቤት በዛ መንገድ አልተነሳም። ድንገት እንደዚህ አይነት ሐሳቦች ውልብ ሲል ቢያጋጥማችሁ ኢትዮጵያ የሚገባትን ስፍራ የሚገባትን ፍትህ እንድታገኝ የማድረግ አስፈላጊነት ነው። ይሄ ደግሞ ሰላማዊ በሆነ መንገድ በጠንካራ ዲፕሎማሲ ታግዞ እንዲሳካ ነው እየተሰራ ያለው። ለዚህ የውስጥ አቅማችንን ማጠናከር የጀመርነውን የልማት ስራ ማሳለጥ ደግሞ በውስጥ መስራት ከሚገቡን ጉዳዮች አንዱ ነው። ኢትዮጵያ ምን ትላለች እና ድምጣት የሚሉ ጆሮች መከፈት የሚችሉት ኢትዮጵያውያን በውስጥ ጠንካራ ስንሆን፣ አንድነታችን ከአለት የጠነከረ ሲሆን፣ መደማመጥ ሲኖረን፣ አልፎ የሚመጡ ነገሮችን ስልጡን በሆነ መንገድ በምክክር በንግግር ልንፈታቸው ስንዘጋጅ፣ ለሌሎች ቀዳዳ በር እንዳንከፍት ሲሆን፣ ብዝሃነታችን የተሰጠን ጸጋ ነው። ይህንን ጸጋ በአግባቡ ጠብቀን ተከባብረን ሁሉም አይነት ብዝሃነት ነው ያለን መሄድ ስንችል፣ በእርግጥም በዓለም አደባባይ ፍትህ ከማግኘት ባሻገር ብሔራዊ ጥቅሞቻችንን እውን ለማድረግ የምንችልበትን እድልም የሚፈጥር ስለሆነ የግንዛቤ ችግር ኖሯቸውም ይሁን ኢትዮጵያን አሳንሰው ገምተው ሀሳቡን የሚሰነዝሩ ሰዎች የልዕልናችን ምንጭ እንጂ የኩስምንናችን እንዳይደለ አስረግጦ መንገር፣ ለተግባራዊነቱ ደግሞ ሁሉም የሚችለውን ጥረት ማድረግ ያስፈልጋል። ከለውጡ በኋላ ሲሰሩ የነበሩ ስራዎች እኛ በእውነቱ መናገር አያስፈልግም፣ ስራዎቹ ስለሚናገሩ ማለት ነው። ምክንያት ቃላቶች ስለሚያንሱን ማለት ነው። በተጨባጭ የምናየው ነገር ስለሆነ ማጋነንም አይደለም። ራሱ ስራው አውጥቶ ይናገራል። ከተማሪዎች ምዝገባ ጋር በተያያዘ ሳላመሰግንም አላልፈው። እኔም ተጠቃሚ የኔ ልጆችም ተጠቃሚ ስለሆኑ በጣም ላመሰግነው የሚገባው እየተሰራ ያለው ይሄ ነው የሚባል አይደለም። ከዩኒፎርምም ከደብተርም ከምግቡም ከዛም ደግሞ ሴቶችና ህፃናት ላይ የነገዋን ሴቶች በጎዳና ላይ የሚኖሩ እህቶቻችን በአልባሌ ስራዎች ላይ ምሽት ላይ ተሰማርተው ሲሰሩ የነበሩ እህቶቻችን እንደ ሴቶችና ህፃናት ከክብርት ከንቲባ ጋር ተጣምሮ ስልጠናዎች ወስደው የስራ መስክ የተፈጠረላቸውም ልናመሰግን ይገባል። 4 ኪሎ ካዛንቺስን አይተናል። ትናንትና ምን ነበር? ዛሬ ምንድነው? ዛሬ ህዝቡ ፍላጎቱ ጨምሯል። እኛስ ጋር ይሄ ነገር አይመጣም የሚል የህዝቡም ጥያቄ ከህዝቡም አንዷ ጥያቄ ነው ስለሆንኩ ወረዳ 1 ላይ ኮሪደር ቢመጣና ቢስፋፋ እኛም የለውጡና ጥሩ ነገር አዲስን ነገር የሚያይ ማንም የሚጠላ ስለሌለ እኛም ጥሩ ነገር ብናይ ጥሩ ነው ላለው። በእርግጥ ሆስፒታሎች ባይበልጥ በጥሩ ሁኔታ ተገንብተዋል። መገንባታቸው በጣም የሚያበረታታ ነው፣ ደስ የሚል ነው። በዚህ ይቀጥሉ። ግን አንድ የምጠይቀው ነገር ምንድን ነው? የላቦራቶሪ ማሽን የለም ይሉናል ትልልቅ ሆስፒታሎች የላቦራቶሪ ማሽን የተሟላ የሚሆኑበት ጊዜ ቅርብ ይሆናል ብዬ አስባለሁ። አሁን አብዛኛው የአዲስ አበባ ህዝብ ወደ ጤና በድን ገብቷል፣ ግን መድኃኒት የለም ነው። ጤና ጣቢያዎች ላይ የከነማ ፋርማሲዎች ላይ የለም ነው የሚባለው። ይህንን ኮሪደር ልማቱን እንፈልገዋለን። ኮሪደር ልማቱን ስንፈልገው ግን ሌላ ቦታ ሳንሄድ አዳራሽም ቢሆን ተቀምጠን እዚሁ ሰርታችሁ እዚሁ የምታስቀምጡን ቦታ ቢኖር ፓርቲያችን ህዝብን ይዞ ሰው ተኮር የሆነ
ማህበረሰብን ከእንግልት ማህበራዊና ባህላዊ ትስስሩን እንደጠበቀ እንዲሄድ በማድረግ ማህበራዊ ትስስር ሀብት ልማት ለእድገት እና ብልጽግና መሰረት እንደሆነ ትልቅ ወረት አድርጎ ነው የሚወስደው ፓርቲያችን። በዛ ምክንያት ነው ከ4 ኪሎ የተነሳ ከካሳንቺስ የተነሳ አንድ ሰፈር የሆኑት። እድራቸው፣ ማህበራቸው፣ ወዳጅነታቸው፣ እህትማማችነትና ወንድማማችነታቸውን ይዘው አካባቢ በጠራ በተሟላ ዘመኑንና ጊዜውን በዋጀ መሰረተ ልማት በተሟላላቸው ክብርና ሰውነትን የሚመጥኑ ቤቶች የተሰጣቸው የካሳንቺን ህዝብ ሄዳችሁ ለአራብሳ ላይ ወይም ደግሞ ገላንጉራ ላይ ብትጠይቁ ከነ እድራቸው ነው አንድ ሰፈር የገቡት። የመድኃኒት አቅርቦት ችግር አለ፣ የሆስፒታሎቻችን ጤና ጣቢያዎቻችን ማሽን ችግር አለባቸው የሚለውን ነገር በዘመኗ አዲስ አበባ ቀደም መግለጽ ሞክሬያለሁ። አዲስ አበባ ከተመሰረተችበት ጊዜ ጀምሮ ለጤና ተቋማትና ለጤና ዘርፍ የተመደበው ኢንቨስትመንት አሁን ከለውጥ ዓመታት ጊዜ ጀምሮ የተደረገበትን ኢንቨስትመንት አልተደረገም። ትልልቅ አቅም ያላቸው ሆስፒታሎች የዘውዲቱን፣ የራስ ደስታን፣ የጥሩነሽ ቤጂንግን አሁን ደግሞ በአፍሪካ ደረጃ ምናልባትም ሁለተኛ ወይ አንደኛ የሚሆን ትሮማ ሴንተር የተጠናቀቀ ነው ያለው። የመንዲዳና የላፍቶ ሆስፒታሎች በአይነታቸው በጣም ልዩ ሆስፒታሎቻችን የግልም የመንግስትም ደረጃና አቅማቸውን በማሳደግ የጤና ቱሪዝም አዲስ አበባ ላይ እንዲሆን በትኩረት እየተሰራ ነው ያለው። ይሄንን በመፍታት ሂደት ውስጥ ደረጃቸው እየጠበቀ ፍትሃዊነትና ምክንያታዊ የሆነ የዋጋ ንግን እንትን መኖሩን ቼክ አድርጉልን የተባለውን በቁጥጥር ስርዓታችን የምናየው መሆኑን በዚሁ አጋጣሚ ማረጋገጥ እፈልጋለሁ ማለት ነው። በውይይታችን በስፋት የተነሳው ነገር የተጀመሩ የልማት ስራዎችን ማስፋት፣ ጥራታቸውን መጨመር፣ የተጠቃሚዎችን ቁጥር መጨመር እንደሚያስፈልግ አጽንኦት ሰጣችሁ ተናግራችኋል። የወጣቶች ማዕከላት፣ የኮሪደር ልማት፣ የትምህርት አገልግሎት፣ የጤና አገልግሎት፣ በተለይም ደጋግማችሁ ያነሳችሁት የመኖሪያ ቤት ከወጣቶችም ጋር በማገናኘት እና ሌሎችም መሰል ጉዳዮችን እልባት የሚፈልጉ ምላሽ የሚፈልጉ ጉዳዮችን አንስታችኋል። እነዚህን ጉዳዮች እኛም በአግባቡ በማስታወሻችን ይዘናል። ለቀጣይ ስራ፣ ለቀጣይ እንቅስቃሴ፣ ለቀጣይ እቅድ ግብዓት የሚሆን ብዙ ነገር ከውይይቱ አግኝተናል። እናንተም በውይይቱ ካነሳችሁት እኛም ከምናስተውለው ከምናየው ገና ቀሪ የሆነ ገና መሰራት ያለበት ብዙ ነገር እንዳለ፣ ብዙ የቤት ስራ እንዳለ እንረዳለን። እንደ ወረዳ፣ እንደ ክፍለ ከተማ፣ እንደ ከተማ፣ እንደ ሀገር መሰራት ያለበት ብዙ ነገር አለ። ጥሩ የተጀመሩ ነገሮች፣ ጥሩ የተሳኩ ነገሮች ቢኖሩም መድረስ ከምንፈልግበት ከግባችን ከትልማችን አኳያ ሲታይ ገና ብዙ ነገር ይቀራል። እስካሁን የተሰራው ከተባበርን ከቆረጥን መስራት እንችላለን፣ ውጤት ማምጣት እንችላለን፣ ማሳካት እንችላለን የሚል ብርታትን ይፈጥራል፣ በራስ መተማመንን ይፈጥራል። ለምሳሌ የኮሪደር ስራዎችን ስታዩ ከ4 ዓመት በፊት ከ3 ዓመት በፊት የነበረውና አሁን ያለው ነባራዊ ሁኔታ በፍጹም የተለያየ ነው። በአጭር ጊዜ በ2 ዓመት ከዛም ባነሰ ጊዜ ይህን ሁሉ ስራ መስራት ከተቻለ በቀጣይ ደግሞ ብዙ መስራት እንችላለን የሚል መተማመንን ይፈጥራል። ጥቃቅን የሆነ ዛሬ ታይቶ የሚጠፋ ነገር ሳይሆን በጣም የሩቁን ጊዜ በማሰብ ዘላቂ የሆነ እንደ ሀገር ያለንን ቁመና እንደ ሀገር ያለንን አጠቃላይ ነባራዊ ሁኔታ መለወጥ የበለጸገች ሀገር እውን ማድረግ ነው ግባችን። ይሄ ግብ ሊሳካ የሚችለው ከተባበርን፣ ከተጋገዝን፣ ከተደጋገፍን ነው። መደመር ስንል ሌላ ምንም ማለት አይደለም። ይሄንን ማለት ነው። ለአንድ ግብ፣ ለጋራ ግብ፣ ለሀገራዊ ግብ መሰባሰብ፣ መተጋገዝ፣ መደጋገፍ ማለት ነው። እኔ እዚህ አዲስ አበባ ተወልጄ ነው ያደግኩት።
ለዛውም 4 ኪሎ አካባቢ 4 ኪሎ ማለት እንግዲህ በቆርቆሮ ቤት የተያዘ በቆርቆሮ ላይ ቆርቆሮ ተደራርቦ የነበረ ቤት ነበረ። በፊትኛ ወደዚህ ስንመጣ ወደ ዳር ተጣልን ብለን ነበረ። አሁን ግን የአፍሪካ ዋና እንትን እንኳን እዚህ ሆኗል ማለት ነው። ስለዚህ ይሄ ትልቅ ነገር ነው። አገራችን በአሁኑ ሰዓት ላይ እያደገች ነች። ከአመት ወደ አመት ሳይሆን የሚባለው ከቀን ወደ ቀን፣ ከእለት ወደ እለት፣ ከሳምንት ወደ ሳምንት አገራችን በፍጥነት እያደገች ነች ያለችው። ዛሬ ወተን እኮ ሌላ አካባቢ ስንሄድ ሌላ አካባቢ ሆኖ ነው የሚጠብቀን። የሚመሰክር የሚዳሰስ የሚታይ ነገር ነው እየተሰራ ያለው ማለት ነው። በጣም አስደሳች ነገሮች ደግሞ አሁን እየሰማን ያለ ነው። የማዳበሪያ ፋብሪካ መሰራቱ፣ የነዳጅ ማውጫው፣ እነዚህ ነገሮች እንትን ማለታቸው ደግሞ ትልቅ የሆነ ደስታን እየፈጠረልን ያለ ነው ማለት ነው። ምክንያቱም ተስፋችን እውን ስለሚሆን ማለት ነው። ተስፋ ብቻ አይደለም የሚሆነው እውን ስለሚሆን በጣም የሚያስደስት ነገር ነው እየተሰሩ ያሉት ማለት ነው። አሁንም ደግሞ የባህር በር ጥያቄ ያለን እየተነሳ ነው ያለው። ያን የባህር ጥያቄ እውን እንደሚሆን ተስፋ አድርጋለሁ። እጅግ በጣም ለቁጥር የሚታክቱ ስራዎች ናቸው የተሰሩት። በጣም በጥቂት ዓመታት ውስጥ ብዙ የማልማት ልምድ በሌለበት የኢኮኖሚ አቅማችን ያን ያህል መስራት የሚያስችል ባልሆነበት ኢኮኖሚው ብቻ አይደለም የሰው ኃይሉም ቢሆን ያን ያህል በቂ መሐንዲስ በቂ የምህንድስናም ሆነ ሌሎች ስራዎችን መምራት የሚያስችል መሪዎች ባልተዘጋጁበት ልምድ በሌለበት በተለይ ቀደም ሲል እንዲህ አይነት ስራዎችን ለመስራት የሚያስችል ልምድ በሌለበት በአጭር ጊዜ ውስጥ ይሄን ያህል ስራ ተሰርቶ ማየት በእውነት እጅግ በጣም የሚያስደስት የሚያስመሰግንም ነው። ስለዚህ ይህንን ስራ እንዲሰራ ያሰቡት ያቀዱት ስራውን የመሩት በተለይ ደግሞ ታች ሌት ተቀን የስራ ባህላችን ሁሉ ተቀይሮ እንዲሰራ ያደረጉትና የሰሩ ሰዎች በእውነት እጅግ በጣም ከፍ ያለ ምስጋና ይገባቸዋል ብዬ አምናለሁ። እኔ ስገባ በጣም እንደው 12 ተኩል 1 ሰዓት ትንሽ ጨለምለም ካለ ጅብ ሲራገጥበት የነበረ ሰፈር ነበር። እንዲህ ያለፈን እንደዚህ የሆነ ነበር የምንገባው እና በጣም የሚገርመው እኔ ካዛንቺስ ነው ተወልጄ ያደኩት እና ጓደኞቼ እንዴ ሰርሽ የተገባህ ሰፈር ሲሉኝ ጎሮ ስላቸው ጎሮ አዲስ አበባ ነው? አዎ አዲስ አበባ ነው። የቱ ጋር ነው? ብዙም እንትን አይል ነበር። ከዛ 3 ሰዓት ቀጠሮ ሲኖረኝ ወደ ቦሌ አካባቢ 1 ሰዓት ነው መነሳት ያለብኝ። 1 ሰዓት ከ5 ከሆነ መንገዱ ፓክድ ነው የሚሆነው። በጣም ምንም እንትን የለውም። 1 ሰዓት ተነስቼ መንገዱ ነፃ ስለሆነ 1 ሰዓት ከሩብ እደርሳለሁ ቦሌ። የት ልሄድ? ቢሮ በዛ ሰዓት ዝግ ነው። ከዛ ሲቀጥል የካፌዎቻችን ገና ጽዳት ላይ ናቸው። በዛ ሰዓት አይከፍቱም። ለምን እንደሆነ አይታወቅም። ያው ለነፍሴም ይሆናል ብዬ መድኃኒዓለም ከፍቼ ቁጭ እላለሁ። ከዛ በኋላ ነበር የምሄደው። አሁን ግን እኔ ለ3 ሰዓት ቀጠሮ ለ3 ሰዓት 10 ጉዳይ ነው የምወጣው። መንገዳችን በጣም ጥሩ ሆኗል። በጣም ዘናጭ ሆኗል። በትክክል የማየውን ነገር እሱን ነው የምናገረው። የተጠቀምኩትን ነገር ነው የማወራውና ቪአይፒ መንገድ ነው። በጣም ደስ ይላል። እኔ ደግሞ እንዳጋጣሚ መንገድ ዳር ነው ያለሁት። 7 ሰዓት ከቀኑም ከሌሊቱ 7 ሰዓትም አንድ አይነት ሆኖብኛል። ዞሮ እንደሱ ሆነ እናረፈው፣ እኛም አረፍን። ለዚህ በጣም እናመሰግናለን። በእውነት እግዚአብሔር ይስጥልን። ሌላው ቅድም ወይዘሮ ዓለምፀሐይ ስትገልጸው የነበረው ነገር በጣም አስደሳች በጣም የሚገርም ነው። ይሄ ሁሉ ስራ እንደሚሰራ እንደተሰራ እውነት ለማወቅ ይቸግራል። ምክንያቱም ሁላችንም በየራሳችን ጉዳይ ደፋ ቀና ስንል ስለምንውል እንዲህ አይነት ነገሮች በትክክል መገለጽ አለባቸው። እናውቃለን ብዙ ነገሮች እየተሰሩ እንደሆነ፣ ግን
እንዲህ አይነት ነገሮች ደግሞ በምን መልክ መገለጽ አለባቸው ብዬ አምናለሁ። ክብርት ሚኒስትርም እዚህ ስላሉ ወይዘሮ ሸዊት የኛ ጉዳይ የኛ ዘርፍ አለቃችን ስለሆኑ የባህልና ስፖርት ሚኒስትር ስለሆኑ እኛ እንዲህ አይነቱ ነገር ለህብረተሰቡ በሚጥም መንገድ መቅረብ አለበት ብዬ አስባለሁ። ጥበባዊ በሆነ መልክ መቅረብ አለበት ብዬ አስባለሁ እና እንደሱ ካልሆነ የተሰሩትን ስራዎች ካላደነቅን ሁልጊዜ ችግሮቻችንን ምናምን ብቻ ነው ልናወራ የምንችለው። መንግስት የኑሮ ውድነቱን ትንሽ እንዲስተካከል የራሱን ድጎማ እያደረገ መሰረታዊ የሆኑ ምግቦች ላይ ጤፍ ላይ ዘይት ላይ ስንዴ ላይ ዱቄት እነዚህ መሰረታዊ ስኳር ላይ አሁን ስፔሻሊ በጣም እየወጣ ነው ቡና እነዚህ ነገሮችን ኮንሲደር አድርጎልን በራሱ ድጎማ ሌላውን እየደገፈ እንደዚህ ያማረ ነገር እየሰራ ያለውን ነገር ደግሞ ሞር ቆንጆ እንዲሆን ኑሮ ነውና ዋናው ኢኮኖሚውን ትንሽ የኑሮ ውድነቱን እንዲስተካከል ቢያደርግልን። ለምንድነው ባለ ጉዳይ ሲመጣ ተነስቶ እሱ ወንበር ለሱ ሰጥቶ ማያገለግለው? ደሞዝ እየበላ ነው በህዝብ ስም። በህዝብ ስም ነው መኪና ተሰጥቶ በመኪና የሚንቀሳቀሰው። የመንግስት መኪና የህዝብ መኪና ነው። መንግስት እኮ ተለዋዋጭ ነው። ህዝብ ይኖራል። ዞር በልልኝ የሚል የህዝብ አገልጋይ በአስቸኳይ እርምጃ የማይወሰድበት ምክንያት ምንድነው? ከአመት እስከ አመት የሚያደክመን ቤተሰቦቻችንን እንዳናኖር ያደረገን የጭንቅላታችን በሽታ የሰነድ አልባ ጉዳይ ነው። የሰነድ አልባ ጉዳይ ሌላ ጊዜ ህገወጥ እንባላለን። የ2018 እድላችንስ እጣ ፋንታንስ ምንድነው? ህዝብን አዳምጦ የህዝብን ተጠቃሚነት እንዲረጋገጥና ለህዝብ የገባውን ቃል ተግባራዊ እንዲሆን የተደረገበት አግባብ ያው እናንተው ራሳችሁ ምስክሮች ናችሁ። ጉዟችን የበለጸገች ሀገር እየገነባን ነው፣ ይቀጥላል። ይሄን ደግሞ ለማስቀጠል የሚቀሩን ነገሮች ከህዝብ ጋር የተወያየነውን በከተማ አስተዳደሩ ትላልቅ ስራዎች አዲስ አበባ ትናንት ምን ትመስል ነበረ፣ ዛሬ ላይ ምን ቁመና ላይ ነው ያለችው የሚለውን እናንተም ስትመሰክሩ ነበር። የጋራችን የመተባበር በጋራ ሁላችንም የመሮጥ ያሰብነውን ምን ያህል ማሳካት እንደምንችል ማሳያ ነች አዲስ አበባችን። ከሰነድ አልባ አንጻር 2017-16 በተለይም 97 88 ያለው አየር ካርታ አዲስ አበባ ከተማ አስተዳደር ላይ በቂ ምላሾች ተሰጥተዋል። ትልልቅ ስራዎችም ተሰርተዋል። እንግዲህ በተለያየ መንገድ እኛ ያለን መረጃ እስካሁን ድረስ ትክክለኛ የሆኑ ሰነድ አልባዎች እንደተስተናገዱ ነው። ጥቂቶች በእንግልት በተለያየ መንገድ የሚቀሩ ሊኖሩ ይችላሉ። ለዚህ ያሉ ነገሮች የተለዩ ነገሮች ካሉ ወስደን እንደ ግብዓት በቀጣይ እየተመለሱ የሚሄዱ ናቸው የሚለውን ነገር መረጃ ለመስጠት አክለው ለወጣቱ ትኩረት የተሰጠበት የትውልድ ግንባታ፣ የስፖርት ማዘውተሪያ፣ የህፃናት መጫወቻ እጅግ ባማረ መልኩ አዲስ አበባ በማትመስል መልኩ እጅግ ባማረ የተደረገው ድጋፍና እንቅስቃሴ ክብር ምስጋና ይገባዋል የሚል ሀሳብ ነው ያለኝ። በክፍለ ከተማ ደረጃ የተሰሩ በርካታ የሚያጓጉ ስራዎች ተሰራሉ። የመጀመሪያው ሰክሶ ተኮር ስራዎች ከቤት ግንባታ ጋር በተያያዘ ለመጀመሪያ ጊዜ ታይቶ የማይታወቅ በወራ 6 አካባቢ የተሰራው ስራ እጅግ አስደማሚና አስደናቂ ነው። እኔ መርካቶ እንደመወለድና እንደማደጌ መጠን አብዛኛው የመርካቶ ነጋዴ መሄጃና ማለፊያ ባልና ሚስቶች መርካቶ ውስጥ ገብተው ማለፊያ መንገድ አጥተው ተለያይተው የሚሄዱበት መንገድ የነበረ ነው። ዛሬ ላይ እስኪ ወርደን ሁላችንንም መርካቶን እንያት። ህገወጥ ነጋዴዎች፣ ስግብግብ ነጋዴዎች ከሱቃቸው አውጥተው ያለደረሰኝ የሚሸጡትን መንግስት በወሰደው ቁርጠኝነት ዛሬ መርካቶ የለውጡ ተቋዳሽ ሆናለች። መምህር ነኝ። እንደ መምህርነቴ ደግሞ በጣም ኮንሰርን የሚያደርገኝ አንደኛው ትምህርት ቤት ነው።
ብልጽግና ከሰራቸው ስራዎች መካከል የመጀመሪያው በትውልድ ላይ የሚሰራቸው ስራዎች እጅግ በጣም አበርቂ ናቸው። ለምሳሌ በትምህርት ለትውልድ በሚል መርሃ ግብር የተለያዩ ስራዎችን እየሰራ እናያለን። የትምህርት ቤቶችን ፋሲሊቲ በማሟላት ትምህርት ቤቶችን በመገንባት ትምህርት ቤት ውስጥ ያሉትን ፕሌግራውንዶችን በመስራት ወጣቱ በትምህርትና በአካላዊ ብቃት እንዲዳብር የሚያደርገው ስራ በጣም የሚበረታታ ነው። ይሁንና ባለፈው ለጉብኝት ወደ ለሚኩራ ሄደን ነበረ። ወንድራት ትምህርት ቤትን አየሁት። አንደኛ ደረጃ ትምህርት ቤት እጅግ በጣም ማራኪ፣ እጅግ በጣም በአዲስ አበባ ከተማ ካሉ ትምህርት ቤቶች መካከል ደረጃ 4 ትምህርት ቤቱ መካከል አንደኛው ነው። የኔ ትምህርት ቤትስ እኔ ወረዳ ያለው ትምህርት ቤቶች ያንን ፋሲሊቲ ቢያሞላላቸውና ደረጃ 4 ወይም ደረጃ 3 ላይ ከፍ ብሉ ቢሆን ይላለው። የኮካ መሳለሚያ የመንገድ ጉዳይ ነበረ። ይሄንን እናንተም መንቀድ ስለያዛችሁት እባካችሁ ቢፈጠነልና ተጠቃሚ እንድንሆን ከአውቶቡስ ተራ እስከ 18 ያለው በእቅድ ደረጃ የተያዙትንም አስቸኳይ ተሰርቶ ውጤታማ እንዲሆኑ ከዚሁ መጠየቅ እንፈልጋለን። ትላልቅ መኪናዎች ከተማ ውስጥ ሲገቡ እንደሚታወቀው አንደኛ የሰዓት የምን ብቻ ሳይሆን የሰራናቸውን ልማቶች የማፍረስ የምን ጉዳይ ውስጥ ይገባል ማለት ነው። ስለዚህ አራቱ የከተማ መግቢያ ድንበሮች ጋር ነው ትላልቅ መኪናዎች መቆም ያለባቸው። ከመንገድ ጋር ተያይዞ ያነሳቿቸው ችግሮች በጣም ትክክል ናቸው። አካባቢውን ክፍለ ከተማውን አውቀዋለሁኝ። ያነሳቿቸው መንገዶችም ትክክል ናቸው። አንዳንዶቹ ጥገና የሚፈልጉ ናቸው። አንዳንዶቹ ተጀምረው ያልተጠናቀቁ ናቸው። ከአውቶቡስ ተራ መሳለሚያ ለ18 ድረስ ያለው በእርግጠኝነት ሳምንት 2 ሳምንት በኋላ ወደ ተግባር ይገባል። ከመሳለሚያ ኮካ የሚወስደው የተወሰነ የዲዛይን ማስተካከያ ስራ ይፈልጋል። ክብርት ከንቲባም አቅጣጫ ሰጥተው ወደ ተግባር እንዲገባ ለመግባት ስራዎች እየተሰሩ ነው ያለው። የዲዛይን ስራው ተጠናቆ ፈጥኖ የሚጠናቀቅበት ሁኔታ ይሰራል። ከደረቅ ወደብ ጋር ተያይዞ ወንድም ያነሳው በጣም ትክክል ነው። በኮሪደር ልማታችን አንድ የደረቅ ጭነት ተርሚናል ሰርተናል። ከሜክሲኮ በላፍቶ በኩል ወደ ኃይሌ ጋርመንት የሚሄደው ኮሪደር ላይ ትልቅ ተርሚናል ሰርተናል። በሁሉም ኮሪደሮች ላይ ማስተር ፕላኑ ላይ ቦታ ተመላክቷል። ቦታዎችም ሪዘርቭ ተደርገዋል። ከጎርፍ ጋር የተያያዘው አጋጣሚ የከተማችን የአደጋ ስጋት ስራ አመራር ኮሚሽነር እዚህ ያሉ እሳቸውን ይመለከታል። ከመንገዶች ጋር በመሆን አደጋም የሚያስከትል ነገር ስለሆነ ለይተን ከክፍለ ከተማውም ጋር ወረዳ 9 ከጉለሌ የሚመጣ የተባለውን በአጭር ጊዜ ውስጥ ምላሽ እንዲሰጠው አሳይመንቱን የምንወስድ ነው የሚሆነው። መርካቶ ላይ የተጀመረው ስራ ውጤት እያመጣ እንደሆነ ተጠናክሮ መቀጠል ያለበት ጉዳይ እንደሆነ 3-4 ሀሳብ ሰጪዎች በደንብ አንስተውታል። ስለዚህ ወደ ኋላ የሚመለስ ነገር የለም። ለክፍለ ከተማው የከተማ አስተዳደሩ የቅርብ ድጋፍና ክትትል እያደረገ ነው። የእናንተ ድርሻ ግን እጅግ በጣም ወሳኝ ነው። ስታነሱት በነበረው ልክ ምስክርነት መስጠት ብቻ ሳይሆን ተሳታፊም ሆኖ እንዲህ አይነት ህገወጥ ተግባራት ከመርካቶ የሚወጡበት ሁኔታ መፍጠር ያስፈልጋል። ያለደረሰኝ ግብይት በጣም ከፍተኛ ነው። ያን የማስቀጠል ፍላጎቶች አሉ። ይሄን በመታገር ረገድ የጀመራችሁትን ነገር በደንብ አጠናክራችሁ እንድትቀጥሉ አደራ ማለት እፈልጋለሁ። ከትምህርት ቤቶች ጋር የጀመርናቸው ስራዎች አሉ። በትምህርት ለትውልድ ህብረተሰቡን ባሳተፈ መልኩ በርካታ ትምህርት ቤቶች ደረጃቸውን ለማሳደግ ሰርተናል። አሁንም ይቀሩናል። ቅድም ወንድሜ ያነሱት ነገር አለ። እሱ በጣም ትክክል ነው። በክፍለ ከተማ ደረጃ ሊፈቱ የሚችሉትን በክፍለ ከተማ ደረጃ፣ የከተማ ድጋፍ የሚያስፈልጋቸውን ደግሞ ለይተን በታቀደ መልኩ ቅደም ተከተል እየሰጠን የምንሰራበት ጉዳይ እንደሆነ ማንሳት እፈልጋለሁ። የተነሳው ችግር ግን በጣም ትክክልና ተገቢ ነው። እኔ በተለይ ደስ ከምለኝ ዲፕሎማሲያችን ነው። ሰዎች መሳሪያ ይዘው እኛ ላይ ተኩሱ የነበሩ እኛን ሊወጉ የነበሩ እኛ ያሸነፍናቸው በጥይት ሳይሆን በዲፕሎማሲ ነው። በጥሩ አንደበት እውነታን በመያዝ እውነትን ጨብጠን ወደዛ እየሄድን ልናሸንፍ ችለናል። ለምሳሌ እኔ ቀደም ሲልም በኃይለ ሥላሴ ዘመነ መንግስት በ59 ዓመተ ምህረት ሪፋይነሪ ሲመረቅ ነበርኩ። ምርቃቱ ላይ ነበርኩ። ስላየሁት ነው አሰብን። አሁንም ቢሆን እቺ ደካማ አይኔ ያንን ስላየው አሁንም አይኔ እዛ ናት። ደካማ አይኔ አሰብ ላይ ነች። ወደዛ ነው የሚያተኩረው።
እኔ ከለውጡ በፊት ለ10 ዓመት በአረብ ሀገር ተሰድጄ የምገኝ እናት ነበርኩ። እውነት በህገ ወጥ በሱዳን በኩል ነበር የሄድኩት። ልጆቼ ማኖር ቤተሰቦቼ ማኖር አቅቶኝ በእንግልት በእስር ቤት ውስጥ ነበርኩ። ዛሬ ግን ጠቅላይ ሚኒስትራችን በሱዳን ውስጥ የምንገኝ አንስት ሴቶችን በእስር ቤት መተው ወደ አገር ቤት ካመጡልን በኋላ ዳግም ተወለድን። እኔ ለወረዳ 9 ተምሳሌት መሆን ሴት ነኝ። እኔ ዛሬ በአረብ ሀገር 10 ዓመት ስኖር ምንም አልነበረኝ። ብታዩኝ እንኳን መኖር አይደለም የኔ ቤት በጣም የሚያሳዝን ቤተሰብ በጣም በጉስቁልና ውስጥ ዛሬ ግን ያ አይደለም በእኔ ህይወት ላይ ዛሬ እኔ ዳግም ነው የተወለድኩት። እኔ የሥራ እድል ተፈጥሮልኝ በእንጀራ መጋገሪያ ሼድ ከአቅመ ደካማ ሴቶች ተደራጅተን ዛሬ እንጀራ በመጋገር ልጆቻችንን በቀን 2 ጊዜ አይደለም 1 ጊዜ መመገብ ማንችለው ዛሬ ልጆቻችንን መመገብ ችለናል። አገራችን እስከዛሬ ድረስ የጎተተው መሄድ ነው። ዘረኝነት ካልተወገደ ነገ ተጠላልፎ መጣ ከሆነ ለአገራችን ችግር ስለሆነ ነቀርሳ ስለሆነ ይሄ መወገድ ያለበት ይላል። ታክሲዎች ይጭናሉ፣ ይመጣሉ። ኮሪደር ላይ ሳሩ ላይ ነው የሚያራግፉት እና እሱ ነገር ሰው ሳር ላይ ነው የሚሄደውና እሱ ነገር እየተበላሸ ነው ያለውና እሱ ነገር እንደው ብታሰብበት ነው። ሌላኛው የመንደር ሱቅ ነው። የመንደር ሱቆች ምንም ባለቤት የላቸውም፣ እንደፈለጉ ነው የሚጨምሩት። ድንገት አመራሮችን ካዩ እንትን አውጥተው ይሰቅላሉ የዋጋ ተመን። እነሱ ከሄዱ ዋጋ ይወርዳል። ከዛ በኋላ እንደፈለጉ ነው። እንደው የህግ ማዕቀፍ ብኖረው ምን አለ። ከኮሪደር ልማት ጋር ተያይዞ ያነሳችሁት ጥበቃው ላይ ትኩረት ይደረግ ነው። የከተማ አስተዳደሩ ከፍተኛ ሀብት የፈሰሰበት፣ ህብረተሰቡ ደግሞ በከፍተኛ ሁኔታ ርብርብ ያደረገበት፣ ከተማችንን ወደ ስታንዳርድ ያመጣንበት፣ ከተማችን የቱሪዝም ማዕከል እንድትሆን እሱ ብቻ ሳይሆን ከተማችን የዓለም 3ኛው የዲፕሎማሲ ከተማ እንደመሆኗ መጠን እሱን የሚመጥን ከተማ እንድትሆን የማድረግ ስራ በሰፊው እየተሰራ ነው ያለው። እነዚህ ልማቶች ደግሞ ተቋማዊ አቅም እንዲኖራቸው የከተማ አስተዳደሩ በኮሪደር የለሙ ልማቶችንና የወንዝ ዳርቻ ልማትን የሚያስተዳድር ባለስልጣን አቋቁሟል። ይሄ ባለስልጣን በቅርብ ጊዜ ነው የተቋቋመው። ክፍተቶች በሚኖርባቸው ቦታዎች ላይ እያገዘ እያረመ የሚሄድበት አግባብ አለ። ነገር ግን መሰረተ ልማትን የሚጠብቀው አንድ ተቋም ብቻ ሊሆን ግን አይችልም። ህብረተሰቡ በአካባቢው የተሰሩ ልማቶች የሱ ስለሆኑ ልጆቹ የሚጫወቱበት ራሱ ህብረተሰቡ እንቅስቃሴ የሚያደርግበት የሚጓጓዝበት እንደመሆኑ መጠን ባለቤት ሆኖ የአዲስ አበባ ህዝብ እጅግ በሚያኮራ መንገድ የቂርቆስ ነዋሪዎችን ብትሆኑ እጅግ በሚያኮራ መንገድ ኮሪደር ላይ የሚታይ ክፍተትን አይቶ የሚያልፍ ነዋሪ የለንም። ይጠቁማል፣ ያጋልጣል፣ ይይዛል፣ እንዲቀጣም ያደርጋል፣ ያስተምራል። ዋነኛው ጠባቂና ባለቤት ህዝቡ በመሆኑ ተቋም እንዲኖረው ተደርጓል። ግን ጥበቃውን ማድረግ ያለብን እኛ ነን የሚለው ግን መወሰድ መቻል አለበት። የተሰሩ በርካታ ተግባራቶች አሉ። ለምሳሌ አዲስ አበባችንን ብናይ ትላንትና ስሙ አዲስ አበባ ነበር፣ ዛሬ ላይ ነበር መገለጫው አዲስ አበባ አዲስ ሆነ ያየናት ማለት ነው። በነጋ ቁጥር አዳዲስ ነገር ነው የምናየው። 2 ቀን 3 ቀን አድረን ከጉለሌ ወደ ሌላ ወደ ቦሌ ብንሄድ አዲስ ነገር ነው እያየ የምንመጣው፣ በቅሎ የሚጠብቀን ሁላ እስከሚመስለን ድረስ ማለት ነው። ስለተሰራ ግን ደረጃችንም ከፍ ብሎ ስራዎቻችንም ወጥተው የማይደፈረውን አባይ በራሳችን ሀብት በራሳችን ላብ በራሳችን ንብረት ገንብተን ዓለምን አስደመመንባታል ማለት ነው። ወንዝ ዳርቻዎቻችን የኮሪደር ልማቶቻችን ለመዘከር ሌላው ክፍለ ከተማ ላያይ ይችላል። እኛ ትላንትና ጥቅጥቅ የነበረውን ወረዳ 6 ስናይ ዛሬ ላይ እውነትም አዲስ አበባ ብለን የምንመሰክርበት ነው ማለት ነው። ሽሮ ሜዳን ብናይ ማታ እስቲ ወተን እንየው። ያው ማታ ድንገት ሲሄድ እውነት እቺ እኛ ሰፈር ናት እላለሁ፣ እውነት እቺ ጉለሌ ናት እላለሁ። ልማት የሀገር ጉዳይ ነው። ሰላም የሀገር ጉዳይ ነው ከምንም በላይ ማለት ነው። ስለዚህ ጋራ እየሰራን ስላለን በአንድ ትንፋሽ በአንድ አካል ልዩነታችንን አስወግደን በአንድነቶቻችን ላይ ተስማምተን የምንሰራቸው ልማቶቻችን ናቸው ከፍ እያደረጉን የመጡት። በዛው ልክ አንዳንድ መስተካከል ያለባቸውና ቀጣይ ላይ ትኩረት ሰጥቶ መኬድ አለበት የሚሉ ሀሳቦችን ለማንሳት ወዳለሁ። ድሮ እንደምናውቀው እንጦጦ አካባቢ የምንኖር ነዋሪዎች ሁሉ እንጨት በመሸከም እንታወቃለን። ዛሬ ግን እንደምታዩ እንደማንም ሴት እህቶች ወተን ሰርተን ራሳችን ለውጠን ቦርሳ አድርገን ከእንጨት ወተን ንቁና ጀግና ሴቶች ሆነናል። እኔ የምጠይቀው ጥያቄ በመንገድ ትራንስፖርት ላይ ነው። የመጀመሪያ ጥያቄ መንገድ ትራንስፖርት እንደምታዩት ወደ እንጦጦ በሚሄደው
ባስ ወይም ደግሞ ትራንስፖርት ተጠቃሚዎች አሁን ላይ ትራንስፖርት እስከ 3 ሰዓት ባስ ወደ ቦታቸው እንዳይገቡ ተብሎ ነበረ። ግን ልክ 12 ሰዓት ሲል ባስ የሚባል የለም። በጉለሌ ክፍለ ከተማ ላይ ሸማቾች የሚባል ማህበረሰብ አለ። እስቲ ሸማቾች ማህበረሰብ ላይ እንደ በፊት ውስጥ ምንድነው ዘይት መጥቶ ለምን አይሰጥም? ዘይት ማህበረሰቡ በጣም እየተቸገረ ነው። ዘይት በጣም ካቅሙ በላይ የሆነ ነው። ሱቅ ሄዶ እንኳን ለመግዛት ሱቆች ከደላላ ጋር ተነጋግረው አሁን አየሩን ያዙት፣ ይሄንን ጨምሩ፣ እንደዚህ ጨምሩ። ማህበረሰቡ በጣም እየተሰቃየ ነው። የንግድ ሂደታችን አጠቃላይ የምርቶች የግብይት ሰንሰለቱ መራዘም እና ኋላ ቀር መሆን አስቸጋሪ ሁኔታን እየፈጠረ መሆኑን በመገንዘብ ይህንንም ለማቃለል ሰፋፊ ስራዎች ሲሰሩ ቆይተዋል። ከተሞች ከገጠር የሚመጣው ምርት ብቻ የሚጠቀሙ ሳይሆኑ የሚያመርቱ እንዲሆኑ ለማድረግ ያንን ለማስቻል በከተማ አስተዳደሩ አመራር ከላይ እስከታች በህዝብ ተሳትፎ ሰፋፊ ስራዎች ተሰርተዋል። በዚህም ሂደት የዋጋ ግሽበቱ የኑሮ ውድነቱ የሚያስከትለውን ጫና ለማቃለል ሰፊ ርብርብ የተደረገበት እና ከዚህም አንጻር ይበሉ የሚያሰኙ ውጤቶች የተገኙበት ሁኔታ አለ። በእርግጥ አሁንም የሚቀሩን ጉዳዮች እንዳሉ እናምናለን። በሚቀሩን ጉዳዮች ላይ በጋራ ተረባርበን የምንሰራበት ችግሮቻችንን የምንፈታበት በአፈጻጸም ሂደቶቻችን ደግሞ የገጠሙትን ጉድለቶች በጋራ ገምግመን የምናርምበት መድረክ እንደሚሆን ይታመናል። ከዚህ ጋር ተያይዞ ሌላ ሲነሳ የነበረው ከወጣቶች የስራ ዕድል ፈጠራ አኳያ ሲነሱ የነበሩ ክፍተቶች ናቸው። የ2017ን አፈጻጸም እንኳን ብናይ የአዲስ አበባ ከተማ ባደረገው እንቅስቃሴ ወደ 360 ሺህ በላይ የስራ ዕድልን የፈጠረበት ሁኔታ ማየት ይቻላል። ይሄ ከስራ ፈላጊው አንጻር ሲታይ አሁንም ብዙ መስራት የሚጠበቁብን ነገሮች እንዳሉ ያመላክታል። ከዛ ባለፈ ከመሰረተ ልማት አቅርቦትም አኳያ በርካታ ጥያቄዎች፣ በርካታ ችግሮች ሲነሱ ነው የነበረው። ከውሃ፣ ከመብራት፣ ከጤና መሰረተ ልማቶች፣ ከትምህርት አኳያ በጉድለት የሚነሱ በርካታ ጉዳዮች ነው የነበሩት። ባለፉት ጊዜያት በተለይም ደግሞ በ2017 የበጀት ዓመት በተደረጉ ርብርቦች የውሃ፣ የመብራት፣ የትምህርት፣ የጤና መሰረተ ልማቶችን በተሻለ ሁኔታ ከማቅረብ አኳያ በከተማ አስተዳደሩ የተሰሩ ስራዎች በትክክለኛ መንገድ ላይ መጓዝ መጀመራችንን የህዝባችንን ጥያቄ በየመድረኩ መዝግበን የምንሄድ ብቻ ሳይሆን መዝግበን የሄድናቸውን ጉዳዮች ቆጥረን ይዘን ወደ ተግባር የምንቀይርና ችግሮችን በቅደም ተከተል መፍታት የሚያስችል አቅም ላይ የደረስን መሆኑን ያሳያል። በ5 ዓመት ውስጥ የተሰራውን ስራ እኛ ሳንሆን አፍ አውጥቶ ተፈጥሮ መናገር ይችላል። አፍ አውጥቶ ብዙም ማውራት የለብንም፣ ብዙም መናገር የለብንም። በተግባር የታየ ጉዳይ ነው። ሌላ መጠየቅ የሚፈልጉ ገበሬ እንደመሆናችን መጠን መሬታችንን ያለ አግባብ ባንክ ቤት ስለገቡ ወይም ባንክ ስለገቡ እንዴት ነው የሚወጡልን? ይውጣ፣ ከባንክ የገባ ይውጣ ብለው ክብርት ከንቲባችንን የሆነ ወረቀት አውጥተዋል። ወረዳ ወይም ክፍለ ከተማም እየታገለ ነው፣ እንዲወጣልን አልቻለም። ባንክ የገባ መሬት እንዴት ነው የሚወጣው? ዛሬ ሀገራችን ኢትዮጵያ ያለችበትን እድገት ሳይ ዳግም እንደተወለድኩ እቆጥረዋለሁ። ነገር ግን የሚያሳዝነኝ ነገር ደግሞ አለ። ይሄው ምንድነው? ቅድም ነካ ነካ እያደረጉት አልፈዋል። እኔ ሶሻል ሚዲያ የሚባለውን ይሄ ህገወጥ የሆነውን ገንዘብ ብቻ የሚገኝበትን የሀገር ገጽታን፣ የህዝብ ገጽታን፣ የተለያዩ እምነቶችን ገጽታ፣ በአጠቃላይ የሀገሪቷን ገጽታና እድገት የሚያበላሽና የሚያቆሽሽ ሶሻል ሚዲያ ምን ነው ህግ አጣችሁለት? ትልቁ ግንዛቤም ይፈልጋል፣ የወላጅ ትብብርንም ይፈልጋል። የወላጅ ትብብር በእጅጉ ወሳኝ ይሆናል። የወላጅ ትብብር ምን ጋር ነው? ልጆቻችን ምንድነው አርጎ የሚውሉት? ወላጅ እንዴት ነው ልጆችን እየተከታተለ ያለው? ነው የልጆቹን ሁኔታ የሚያባብስ ዲቫይስ እና መሰል ጉዳዮችን ገዝቶ አቅርቦለት በዛ መልኩ የልጆች ስነ ምግባር እንዲበላሽ እያደረገ ነው ያለው ነገር ወላጅም ኃላፊነት አለበት። በዚህ አጋጣሚ እናንተም ኃላፊነት መውሰድ አለባችሁ ማለት ነው። አንዱ እሱ ነው ማለት ነው። ባለው እያደገ በመጣው የቴክኖሎጂ ዘመን መቆላለፍ አንችልም።
እንዴት ነው ያንን ቴክኖሎጂ ለበጎ ነገር ልናውል የምንችለው የሚለው ነገር መንግስት በትልቁ እየሰራ ነው። ከዛ ባለፈ እንደ ከተማ አስተዳደርም ትልልቅ እርምጃዎችን እየወሰድን ነው ማለት ነው። 1 ሚሊዮን ህፃናት አዲስ አበባ ላይ ብቻ መመገብ ከነዚህ ውስጥ እኮ ግማሹ ሳይበላ ነበር የሚውለው አይደለም። አይታችኋል ቤት ተሰርቶ ለማን እንደሚሰጥ በደንብ ስትገልጹ የነበሩት ይሄን እና ሌሎች ምን ሰራውን ስራ እናችን ጥርጥር የለውም ማለት ነው ተደምሮ። ስለሆነም በጀመራችሁ ተክታችሁ እንድትሰሩ እላለሁ። እውቀት ሳይኖራቸው በመደመር ውጤት አድዋን አቆይተውልናል። በዛ ነው የምንኮራራው ስንት ዓመት ሙሉ አድዋ ብለን። አሁን ግን ፕሪንሲፕል በተሞላው መልኩ ሳይንቲፊክ በሆነ መልኩ ሎጂክ ባለው መልኩ መደመር እየመጣልን ስለሆነ ተደመሩ ሳይሆን እንደመር መደመሩን ውጤቱን እያየን ስለሆነ ይሄን መደመር ካደረግን በአድዋ ብቻ እንደኩራራው። አገራችን ውስጥ እግዚአብሔር ይመስገን ሐቀኛ ነጋዴዎች አሉ። የራሳቸውን ለራሳቸው የመንግስት ለመንግስት የሚያደርጉ እንደ ሃይማኖታቸው። ግን አብዛኛው ቫት ከኔ ይወስዳል፣ ደረሰኝ ግን አይሰጠኝም። ስጠይቁ አይኑን ያጉረጠርጥብኛል። ያደረሰኝ ከኔ ብቻ አይደለም ለመንግስትም አያስገባ። መንግስት በሰጠው ውክልና ነው ከኔ ቫት 15% የሚቀበለው። ደረሰኝ ብዬ ስለው አዲስ ነኝ ይላል የተከበሩ ሚኒስትር። አንድ ነጋዴ አዲስነቱ እስከ መች ድረስ ነው? 5 ዓመት ሙሉ አዲስ ነው? 3 ዓመት ሙሉ አዲስ ነው? 2 ዓመት ሙሉ አዲስ ነው? ለምን ገደብ አይመጀለትም? አንድ ሰው ንግድ ካወጣ፣ ቲን ነምበር ካወጣ፣ ንግድ ምዝገባ ካወጣ፣ ንግድ ፍቃድ ካወጣ ቲን ነምበር በተወሰነ ጊዜ ውስጥ ማለት የካሽ ሬጅስትሬሽን ወይም ደግሞ የቫት መሰብሰቢያ ደረሰኝ በተወሰነ ጊዜ ውስጥ እንዲያሳትም ለምን አይደረግም? አሳትመውን ደግሞ ሳጥኗን በላስቲክ ሸፍኖ የተቀመጡ ሰዎች አሉ። እሱ የሚገለጥበትን መልክና ተቆጣጣሪዎች በሐቀኝነት የሚሰሩ ይህ ነገር ብዙ ነገር አቢዩዝ የሚያደርገው ያን ነገር ሰብስቦ ነው ጉቦ የሚሰጠው። ለማን? ደጁ ላይ ለተቆጣጣሪ ነኝ ብሎ ለሄደ ነው ጉቦ የሚሰጠው። ምክንያቱም የእሱ ገንዘብ ስላልሆነ ቢሰጥ አያመውም። ምክንያቱም እሱ ለመንግስት ማስገባት የሚገባውን ግብር ስለሚቀርለት፣ እውነተኛውን ነጋዴ ስለሚያሳጣ ለዚህ ሶሉሽን ይሰጥለት። ገቢዎች ሄደን አብዛኛው ሰው ቲን ነምበር እንኳን ለማውጣት ወረፋ ይዛል። ቲን ነምበር ለማውጣት ግብር ለመክፈል ሌሊት ይወጣል። ለምን? ሰው ደስ ብሎት የመንግስትን ግብር ለመክፈል በሚሄድበት ሰዓት ላይ ለምንድን ነው ወረፋዎች የሚበዙት? እቺን ነገር ብታዩልን፣ አሰራሩን ብታዘምኑልን። ደረሰኝ የመጠየቅ ባህላችንም በጣም ዝቅተኛ ነው። ምንገዛ ሰዎች ደረሰኝ ስጡን ስትሉ ለሀገራችሁ እየሰጣችሁ መሆኑን ማወቅ ያስፈልጋል። ቫት ማለት መንግስት በሰጣችሁ ውክልና መሰረት ከኮንሱመር ሰብስባችሁ ወይም ሰብስበው የሚያስገቡት ገንዘብ ነው፣ የነጋዴ ገንዘብ አይደለም። ነገር ግን ያለው ትንቅንቅ ይሄንን ገንዘብ በማስቀረት እና ለሌላ ዓላማ ለማዋል በመሞከር ሂደት ውስጥ ነው። ስለዚህ የማህበረሰብ ሞቢላይዜሽን የሚያስፈልገው ጉዳይ ነው። ሌሎችንም ፕላትፎርሞች በዚህ ረገድ እያመጣን ያለ ነው። እሱን ስንተገብር ደረጃ በደረጃ ስራው ይቃለላል። አዲስ አበባ ከተማ አስተዳደር ከልጅነት እስከ እውቀት ያሳለፍንበት፣ ያደግንበት፣ የተማርንበት፣ የኖርንበት ከተማ ነው። ትናንትናና ዛሬ ስናወዳድር እኔ አንዳንድ ጊዜ ተኝተን ስንነሳ የምናየው ለውጦች ራሱ በጣም ያስደምሙኛል። አዲስ አበባ ትላንትና የነበረች ቆሻሻ ዛሬ ጽዱ ከተማ ሆና በፊት በስሟ ብቻ አዲስ አበባ የነበረች ዛሬ ግን በእውነት በዓለም እንድትታወቅ ያደረገ መንግስት ነው። ስለ ትምህርት እኔ ተናግሬ አልጠግብም። ዛሬ ትምህርት ቤት ቁርስ፣ ምሳ ቅድም አባቴ ተናግረዋል። ምንም የሌላቸው ልጆች በሰሃን ለማታ ለራታቸው ይወስዳሉ። ምገባ ማዕከላችን እሱ ላይ የሚመገቡ ድሃ እናቶች ብታዩ በጣም ሁል ጊዜ ነው የሚያስደስተው። የመጠጥ ውሃ ለሁሉም ሰው ለሁሉም ዜጋ ለኢትዮጵያ ዜጋ በሙሉ ማድረስ አለባቸው ብዬ አስባለሁ። አንዳንድ ቦታ ላይ ስንጠይቀው እኩል አይነት አገልግሎት አናገኝም። ስቲል ናው የመጠጥ ውሃ ያልተዳረሰበት አንዳንድ ቦታ ላይ አለ። ካርታ ከሌለ ይሄ ከሌለ የሚባል ነገር አለ። ተቋም ጠንካራ ተቋም እንፈጥራለን ብለናል። የራሳቸውን ሲስተም ጠንካራ ሲስተም ዘርግቶ የራሳቸውን
አሰራርና አገልግሎት ለሁሉም ህዝብ ለሁሉም አካል ፍትሃዊ የሆነ አገልግሎት መስጠት አለባቸው ብዬ አስባለሁኝ። የ97 ኦር የ2005 ቤት ቆጣቢ 40/60 እና 20/80 የሚባሉ ስቲል ናው ተስፋ ሳይቆርጡ ይቆጥባሉና እነሱም ለወደፊት እንባቸው ብታብሱ። አገልግሎት አሰጣጥ አገልግሎት የሚሰጠው ሰው ልክ እንደዚህ አመራር ጎንበስ ቀና ብሎ ህዝብን የሚያዳምጥ ነው አንዳንዱ፣ ወይንስ ወንበሩን እንደው ገዝቶ ያገኘ የሚመስላቸውም ሰዎች ይኖራሉ። እዛ አካባቢ መልካም መልስ መመለስ ራሱ መልካምነት ነው። ህዝብ ለማገልገል የተቀመጠ አካል መልካም መልስ መመለስ ላይሰራለት ይችላል። ህገወጥ ነገር ይዞ ሊሄድ ይችላል። የምትመልስበትና የምታስተናግድበት ወይ ግን መልካም መሆን አለበት። ልክ እንደ ጠቅላይ ሚኒስትራችን፣ ልክ እንደናንተ፣ ልክ እንደ ክፍለ ከተሞች አመራሮቻችን፣ ልክ እንደ ከተማ አመራሮቻችን ሁሉም ቢሮክራሲ ውስጥ ያለው ሲቪል ሰርቫንት ሁሉ በዛ ደረጃ መዘጋጀት መቻል አለበት። ስለዚህ እዛ አካባቢ ያለውን የአገልግሎት አሰጣጥ መዳሰስ ያስፈልጋል። ውሃንም በተመለከተ ቅድም እንዳነሳሁት በዚህ ዓመት የሚሰራውን የውሃ አቅርቦትን ለማስፋት የተሰሩ ያሉ ስራዎች ዝርዝር በእቅድ ላይ ለማመላከት ተሞክሯል። ይሄ እንዳለ ሆኖ በፈረቃም ቢሆን በስርዓት ውሃ መደርስበትን ሁኔታ ከመፍጠር አንጻር ሰፊ ስራዎች የተጀመሩ ስራዎች ተጠናክረው የሚቀጥሉ ነው የሚሆነው። ከዛም ባለፈ ያው በቅርበት ያሉትን ችግሮች ደግሞ ተከታትለን የሚስተካከሉትን እያረምን እንሄዳለን። ሌላው ከቤት ልማት አንጻር የቤት ልማት ላይ ከ97ም ይሁን ሌሎችን ሞዳሊቲዎች ተቀይሯል። በአጠቃላይ በ20 ዓመት ኢህአዴግ ቤት ለማቅረብ በሰራባቸው ጊዜ 176,000 ቤቶች ናቸው የተሰሩት። ነገር ግን ባለፉት 6 ዓመታት በለውጥ መንግስት 380,000 ቤቶችን ገንብቶ ለተጠቃሚ ማድረስ ተችሏል ማለት ነው። ማወዳደር ይቻላል። በ4 እና በ5 ዓመት ለዘመናት ሲንፏቀቁ የነበሩትን ፕሮጀክቶች በመጨረስ ነዋሪውን የቤት ተጠቃሚ ለማድረግ እየተሰሩ ያሉ ስራዎች። በዚህ ዓመት ደግሞ 100,000 ቤቶች ይገነባሉ። እነዚህ የከተማዋን ነዋሪ የቤት ፍላጎት ለማሟላት የሚሰራ ነው። መንግስት ብቻ ሳይሆን ግን በሪል ስቴት በማህበራትና በተለያዩ ሞዳሊቲዎች የቤት ጥያቄዎችን ለመመለስ በሰፊው የሚሰራ ይሆናል ማለት ነው። አገልግሎት አሰጣጥ ላይ እንደተባለው አመራር በማባረር አመራር በመቅጣት ባለሙያን በመቅጣት የተሰሩ ስራዎችን ዝርዝር ሪፖርት አቅርበናል። መንግስት አሁን የተገነዘበ ያለው ብቁ አመራር ብቁ ፈጻምን መመደብ እንደተጠበቀ ሆኖ አገልግሎቶችን ከንክኪ ነፃ በሆነ መልኩ በቴክኖሎጂ ማገዝ አንዳንድ ከደግድሙ የሚታነሷቸውን ቅሬታዎች እያስወገደ ነው የሚሄደው። አሁን ለምሳሌ የመሶብ አገልግሎት በቅርቡ ነው የተጀመረው። እዛ ላይ የሚያጋጥሙ ችግሮችን ደግሞ እየፈታን እንቀጥላለን ማለት ነው። ስለዚህ የተነሱ ጉዳዮችን በተለይ ከአመራር አንጻር ወደ ታች ሲኬድ ያሉ ችግሮች አሉ የሚል ተነስተናል። ማስታወሻ ወስደናል። የት አካባቢ በምን አይነት ሁኔታ ነው እነዚህ ችግሮች እየታዩ ያሉት የሚለውን እንፈትሻለን። የህዝብ አገልጋይ የመሆን እድልን መጠቀም ሳይችል የቀረ አመራር ላይ የግንባታ የማስተካከያና የእርምት እርምጃዎችን እየወሰድን የምንቀጥል ነው የሚሆነው። ማታ ስወጣ ላፕቶፕም አላመጣም ስማርትፎንም ጥዬ ነው የምወጣው። ለምን ሲባል እዚህ ጋርመንት ጋር የሚገጥሙኝ ችግሮች ስላሉ ስለገጠመኝም ማለት። አሁን ላይ ግን ከሌሊቱ 2 ሰዓት አይደለም ከዛ በኋላም ላፕቶፔን ይዤ ሲጀመር ጋርመንት ብቻ አይደለም ጀርመን ላይም ወርጄ ወክ እያረኩ መምጣት ይችላል። የጤና መድን ጉዳይ እድሜያቸው ገፋ ያለ በተለያየ ጤና ችግር ያለበት በተለይ የስኳር በሽታና የደም ብዛት በሽተኞች በጤና መድን ግን ተሳትፈው መድኃኒት ሲጠይቁ መድኃኒቱ የለም። ሰነድ አልባ ተብሎ ነው የሚጠራው አንዳንድ ኤሪያዎች ላይ እኔም ያለሁበት ቤት ላይ እቺ ሰነድ አልባ እቺ በውቢቷ ከተማ ሰነድ አልባ የሚለውን ስም ለምን አናጠፋም? ህብረተሰቡ ሰነድ የሚያገኝበትን ሂደት ለምን አናመቻችን? ከአገልግሎት አሰጣጥ ጋር ተያይዞ ያነሳችሁት ትክክል ነው። የተወሰኑትን አገልግሎቶች ወደ ማዕከል ሰብስበናል። እንግዲህ አንድ አገልግሎት ዲሴንትራላይዝ አድርገን ወደ ታች ሂድ ስንል ፐርፐዝ አለው። ያ ፐርፐዝ ግን አንዳንድ ጊዜ አቢዝድ የመሆን ኢንቴንሲቲም ጭምር አለው። በተለይ ከመሬት ጋራ ከቤቶች ጋራ የግንባታ ፈቃድ ጋራ ተያይዞ ህገወጥነትን ለመከላከልና ደን አገልግሎቱን ተደራሽነት ለማድረግ የሄድንበት መንገድ ላይ በተወሰነ መልኩ ባላንስ መፈለግ ይፈልጋል።
ይህንን ባማከለ መልኩ ከላይ እስከታች ካለ መዋቅራችን ጋር ተነጋግረን ይሄንበት ነው። አሁን ወደ ማዕከል ሴንትራላይዝ አድርገናል ወይም ደግሞ ወደ ክፍለ ከተሞች ሴንትራላይዝ ያደረግናቸው አገልግሎቶች በሂደት ያጋጠሙንን ችግሮች እየፈታን እየሄድን አገልግሎት ፈላጊው ወደኛ የሚመጣበት ሳይሆን ባለበት ቦታ ሆኖ አገልግሎት ማግኘት የሚችልበትን ፕላትፎርሞች ክሬት እያደረግን ነው። በገቢዎች፣ በቤቶች፣ በመሬት፣ በሲቪል ምዝገባ በተለያዩ ተቋማት አገልግሎቶችን ሞር ዲቴላይዝ እያደረግን በዌብ ፖርታል በሞባይል አፕሊኬሽን ቤቱ ሆኖ አገልግሎት ማግኘት የሚችልበት የማይመላለስበትን ስርዓት እየዘረጋን ስለሆነ በዛ አግባብ በቀጣይነት የተፈታ ይሄዳል እንጂ ሁሉንም አገልግሎት ታች አውርደን መሰብሰብ ማንችለው ማኔጅ ማድረግ ማንችለው እንዳይሆን ጥንቃቄ ለማድረግ ሲባል የተወሰደ እርምጃ ነው። በሂደትም ደግሞ ይሄም አስቸጋሪ ሁኔታ የሚፈጥር ከሆነ ደግሞ አይተን የመዋቅር ማሻሻያዎችን እያደረግን ሞር አገልግሎቱ በተሳለጠ መንገድ ለከተማችን ነዋሪ ተደራሽ የሚሆንበትን ሁኔታ የምናመቻች መሆኑን ነው። ከንጉሱ ስርዓት ጀምሮ የነበረ ችግር ስለነበረ ይህን ችግር ለመሻገር የመጀመሪያ የከተማውን የመሬት መረጃ ስርዓት ማዘመን ነው። ከዚህ በፊት እንደነበረው ማኑዋሊ ወይ ፔፐር ቤዝድ በሆነ መንገድ አሁንም ያለውን ችግር ማጥራት አንችልም። ስለዚህ የመጀመሪያ በከተማ ውስጥ ያለውን የመሬት ይዞታ ቆጥረን እንወቅ፣ መረጃውን ዲጂታላይዝ እናደርግ፣ ያ መሬት ማን ባለቤትነት እንደተያዘ እንወቅና በዚህ ሂደት ውስጥ የምናገኛቸውን መረጃዎች ይዘን ደግሞ የአርሶ አደር መስተንግዶንም በተለይ አምና ግብረ ኃይል ተቋቁሞ 3 ወር ሙሉ የአርሶ አደር ይዞታዎችን፣ የአርሶ አደር ልጆችን፣ የአርሶ አደር ቤተሰብ ይዞታን በተመለከተ የማጥራት ስራ ሰርተናል። ተንጠባጥቦ ግን የቀረ የለም 100% ጨርሰናል ምንልበት አይነት ሆነ። ባይላርጅ ግን 90-95% የሚሆነውን አጠናቀናል። ኦንሊ ቲንግ የሚቀረው ያሰበሰብናቸውን መረጃዎች ቬሪፋይ አድርገን ካርታ እያተምን መስጠት ነው። የተወሰናችሁም አይ ቲንክ አርሶ አደሮች በተለይም ንፋስ ስልክ፣ አቃቂ ቃሊቲ፣ ቦሌ ለሚኩራ አካባቢ ያሉ አርሶ አደሮች ካርታ አትመን መስጠት ጀምረናል። ይሄ አርሶ አደር የነበረ ሰው ቦታውን የማልማት ቦታ የመጠቀም መብቱን በኋላም ደግሞ በልማት የሚነሳም ከሆነ ተገቢውን ካሳ ማግኘት እንዲችል ምትክ መሬት ማግኘት እንዲችል እድል የፈጠረ ነው። አርሶ አደሩ እንደው በከተማው ላይ ከተማ መጣብኝ የሚል ሳይሆን በከተማ መስፋፋት የሚተማመን ከዛ እድል እንዳለው የሚያስብ አርሶ አደር እንዲሆን ማድረግ ችለናል። በዚህ ሂደት ውስጥ ግን አብዛኛው ይሄ የ97 የ2003 የሚባለው በአብዛኛው ሰነድ አልባ ተብሎ አሁን መብት ለመፍጠር እየሞከርን ያለንበት ከአርሶ አደር ተገዝቶ ቤት የተሰራበት ነው። ስለዚህ እውነተኛው ባለመብት ማን ነው? በገጡ መሬት መንገድ መሬት ወሮ የያዘው ማን ነው? ይህን ችግር ለመሻገር የመጀመሪያ የከተማውን የመሬት መረጃ ስርዓት ማዘመን ነው። ከዚህ በፊት እንደነበረው ማኑዋሊ ወይ ፔፐር ቤዝድ በሆነ መንገድ አሁንም ያለውን ችግር ማጥራት አንችልም። ስለዚህ የመጀመሪያ በከተማ ውስጥ ያለውን የመሬት ይዞታ ቆጥረን እንወቅ፣ መረጃውን ዲጂታላይዝ እናደርግ። እንደ ጤና መድን ስናይ ምናልባትም በከተማ አስተዳደሩ በ2017 በጀት ዓመት 18.6 ቢሊዮን ብር በላይ ድጎማ አድርጓል። ከተማ አስተዳደሩ በትራንስፖርት፣ በተማሪዎች ምገባ፣ በቤቶች እንዲሁም ይሄ የአንድ ጊዜ አትሊስት ለከተማው ለሀገርም ባለውለታ የሆኑ በቀን ውስጥ አንድ የንጹህ ምግብ አግኝተው እንዲያድሩ የሚያደርግ የተስፋ ብርሃን የምገባ ማዕከል በከተማችን ውስጥ 26 ቦታዎች ላይ አለ። ከዚህ አንዱ የጤና መድን ስርዓት ነው። የጤና መድን ስርዓት 1.3 ሚሊዮን ብር ነው ድጎማ የተደረገለት። ስለዚህ ከመድኃኒት አቅርቦት ጋር ተያይዞ የተነሳው ትክክል ነው። በለውጥ ማግስት 70 ሺህ ህዝብ ተጠቃሚ የነበረውን የጤና መድን ስርዓት ዛሬ ላይ 2.5 ሚሊዮን ህዝብ ነው እንዲያገኝ ያደረግ ነው። ከመድኃኒት ጋር ያለውን የአቅርቦት ችግር ዓለም አቀፋዊ ይዘት ያለው ነው። ትክክል ነው የተነሳበት አግባብ። ባሳለፍነው በጀት ዓመት ግን በተቋማት የታዘዙትን መድኃኒቶች ያገኙት ሽፋንን ስንመለከት 82% ማድረስ ችለናል። ስለዚህ የምናገኛቸውንም መድኃኒቶች የምንቆጣጠርበት ስርዓት እያዘመንን ኮሚኒቲ ፋርማሲን እየጨመርን በተጨማሪ ደግሞ የከነማ ፋርማሲን እንደ ሁለተኛ አማራጭ እንዲያደርጉ ማድረግ ችለናል። እንደ ሀገር 8% ለሀገር ውስጥ ፍጆታ የሚመረቱትን መድኃኒቶች በዚህ ዓመት ላይ ወደ 41% መድረሱ አሁን ለምንለው ችግር ትልቅ አቅም ይሆነናልና በዛ መልኩ ልዩ ትኩረት ሰጥተነው እየሰራን እንደሆነ እንዲታወቅ ነው።